ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች ሳምንታዊው ከመጽሐፍት ገበታ ዝግጅታችን ጀምሯል። እንደሚታወቀው በወቅቱ የነበሩትን የኢትዮጵያን የግዛት ክልሎች አንድ በማድረግ የሚታወቁት አነጋጋሪው ዳግማዊ አጼ ቴዎድሮስ የተወለዱት በ1811 ዓ.ም ነበር። ያለፈው ረቡዕ ጥር 6 2018 ዓ.ም አጼ ቴዎድሮስ ከተወለዱ 207 ዓመት ሆነ ማለት ነው። ይህንኑ ምክንያት በማድረግ መቅደላ የቴዎድሮስ ዕጣ የተሰኘ የትርጉም ስራው ላይ በአንድ ወቅት ከዶክተር ገበየው ተፈሪ ጋር አድርጌው የነበረውን ቆይታ አጋብዛችኋለሁ። መልካም ጊዜ። መቅደላ የቴዎድሮስ ዕጣ የሚለውን እንግዲህ መጽሐፍ የተረጎምከው ኩማሴ እንደ መቅደላ ከሚለው ስራ ነው። በጣም ብዙ በአጼ ቴዎድሮስ ላይ የተጻፉ መጽሐፍት አሉ። ይህንን መጽሐፍ ለመተርጎም የመረጥክበት ምክንያት ምንድን ነው? እንግዲህ መጀመሪያውን የተደበቀው ማስታወሻ ሬፈረንስ ስፈልግ እዚህ ላይብራሪ ኦፍ ኮንግሬስ አለ። በጣም ጥሩ መረጃዎች አሉ። መቅደላ የሚል ነገር አንድ ያየሁና ደጋግሜ ነካ ሳረገው የዚህ ሰውዬ ስራ ተደጋግሞ ይጠቀሳል እና አንድ ቦታ አንድ ሌላ ጸሐፊ እንደውም መቅደላን እንደ ስታንሊ በዝርዝር የጻፈው የለም እና አየሁትና አንደኛ ነገር በዝርዝር ስለ መቅደላ ጽፈዋል። ሁለተኛ ነገር አሜሪካዊ ጋዜጠኛ ነው። እንግሊዛዊ ቢሆን ትንሽ ያደላል የሚል ግምት ይኖረኝ ነበር። አሜሪካዊ ጋዜጠኛ ነው። ሶስተኛ በቦታው የነበረ ነው። አራተኛ ነገር ከዙላ እስከ መቅደላ ድረስ ከሰራዊቱ ጋር አብሮ ስለተጓዘ እዛም መቅደላ መጨረሻ ላይ ሆነው ሁኔታ ባይኑ ስላየ እንደዚህ ዝም ብሎ የሚወሩ አሉባልታዎች ያልሆኑ ወሬዎች ስላሉ ለምን ይሄ በመረጃ የሆነውን አላካፍልም በሚል ስሜት ነው የተነሳሁት። እንግዲህ ጄኔራሊ መቼም በአጠቃላይ የማወቅ ክፋት የለውም። ሰውም ደግሞ የማያውቀውን ነገር የሚያውቅ ጥሩ ነው። ምንድነው መቅደላ ላይ ነው የጨመርኩት? የሰውየውን የመቅደላን ታሪክ አየሁና ቴዎድሮስን እናውቃቸዋለን፣ ግን ለእኔ እንደ ቤት ስራ አድርጌ የወሰድኩት ቴዎድሮስ ማን ነበሩ፣ እኚህ ሰውዬ ባህሪያቸው ምንድን ነው የሚል ጥያቄ እኔን የሚከነክነኝ ጀመርና ከትርጉሙ ውጪ ሌሎች መረጃዎችን በመሰብሰብ ስለ አጼ ቴዎድሮስ ባህሪ፣ ጸባይ፣ ይብን ቁመታቸውና የሰውነታቸው ቅልጥፍና የመሳሰሉትን የሚገልጹ መረጃዎች አገኘሁና እስቲ ቴዎድሮስ ይሄን ነው የሚመስሉት ከባህሪያቸው እስከ ቁመናቸው፣ መቅደላ ይሄ ነው በሚል ሁለቱንም አገናኙና በግርጌ ማስታወሻ መልክ ብዙ ነው የተሰራው። ያኛው ቴዎድሮስን ለመግለጽ ነው። መቅደላ ግን ዝርዝሩ እና አንድ እንደው ከበድ ያለ ጥያቄ ካነሳን ስለ መቅደላ እንዴት ነው የውጭ ጠላት ከባህር ወደብ ተነስቶ የንጉሱ አፋፍ ድረስ መጥቶ ንጉሱን ለዛ ያበቃቸው የሚለውን ጥያቄ መመለስም ራሱ ለኔ ከባድ ጥያቄ ነበር። ተመለሰም ይመስለኛል ያነበቡ ሰዎች። ያ ትልቅ ነገር ነው። በአገር ደረጃ ስታየው ከቴዎድሮስ ወጣ ብለሽ እንዴት ነው የአገር ጠላት እንደው እንደተመቸው ተጉዞ መቅደላ አፋፍ ድረስ ሄደው እሱን ይገልጻል ሰውየው እንዴት የሚለውን እንግዲህ ያንን በዝርዝርና ብዙ የሚያስተምር ነገር አለው በሚል ነው የጻፍኩት። በአጋጣሚ ነው ፈልጌ አይደለም። ቴዎድሮስ ልጻፍ ማን ብዬ አይደለም። የተጀመረው ቆይቷል። ያኛውን እንደጀመርኩኝ ጀምሬ አስቀምጨው ስመለስ በኋላ ግን ልስራው ብዬ ነው ያወጣሁት። ወጣ እንግዲህ ወደ 346 ገጾች ያሉት ነው። በርካታ ከ15 በላይ የማጣቀሻ መጽሐፍትን ተጠቅመሃል። የተለያዩ ምስሎች አሉት። የመቅደላ ዘመቻ ምን ይመስል ነበር የሚለውን የሚያሳዩ እንግዲህ እኛ መጽሐፉ ይችን ነገሮች ይዟል የሚለውን ትንንሽ ነገሮች ነው የምናሳየው እንጂ አድማጭ ተመልካቾች ራሳቸው እንዲያነቡት ነው የምንጋብዘው። የታሪክ ጉዳይ እንግዲህ በጣም ብዙ አጨቃጫቂ ጉዳይ ነው። አንዳንዴም ደግሞ ፖለቲካን በታሪክ ላይ መመስረትና በዛ ምክንያት ጽንፍ የረገጡ አመለካከቶችን እናያለን። አንተ እንዴት ነው አድማጭ ተመልካቾች እንዲያዩት ይሄን መጽሐፍ የምትፈልገው? ታሪክን እንዴት ብናየው ነው ጥሩ ብለህ ታስባለህ?
ያ እንግዲህ ቅድም እንዳልኩት የማወቅ ምንም ክፋት የለው። አጀንዳ ኖረን አልኖረን ስለ አንድ ጉዳይ አወቅንም አላወቅንም ማወቅ ጥሩ ነው። እኔ አጀንዳ የለኝም ሰውየው ላይ። እንደውም ስራውን እየሰራሁ አንድ መጽሐፍ ብቻ ፒክ አድርጌ ሳነብ ቴዎድሮስ እንደዚህ ነበሩ ወይ ብዬ ራሴም መጠየቅ ጀምሬ ነበር። በኋላ ግን ያረኩት ነገር ምንድን ነው? ሰዎች አንስተው ከጻፉ ሰዎች ይልቅ በጊዜው በቦታው የነበሩ ሰዎችን መጽሐፍ ማገላበጥ ጀመርኩ። እንግዲህ ቢችሉ እነዛ ሰዎች ቴዎድሮስ ጋር አብረው የነበሩ በወቅቱ ቴዎድሮስን ያዩ ያነጋገሩ፣ ወይም ቴዎድሮስን ካነጋገሩ ሰዎች ጋር የነበሩ በጊዜው በአማርኛ የተጻፉ ጽሁፎች አሉ፣ ሁላችንም ያነበብናቸው። እንግዲህ ቀደም ብሎ የተጻፉት የሴንሰር ችግር ነበረባቸው። ኢብን አቶ ተክለ ጻዲቅ መኩሪያም ይላሉ ሴንሰር ነበረ፣ በደርግ ጊዜ እንደገና ጻፍኩት ይላሉ። እየተመረጠ የሚቀርብም ሁኔታ ሊኖር ይችላል እና ታሪክ መነገር አለበት፣ መታወቅ አለበት። ታሪክ መነገር ጥፋት አይደለም። ከታሪክ ተነስቶ ግን ሌላ ነገር ትርጉም መስጠት ያ ችግር ነው። እንደዛ ደግሞ ማድረግ የሚያስቡ ሰዎች ካሉ ታሪክን ከግማሹ አይደለም ሁሉንም ወገን ማየት መቻል አለባቸው እና የቴዎድሮስ ነገር እኔ መግቢያ ላይ አስቀምጨዋለሁ። ኃይለኛ አልነበሩም ምናምን ለማለት አይደለም። ቴዎድሮስን የምንፈርደው ሚዛን ላይ በማስቀመጥ ነው። አንደኛ ሚዛን ላይ ውጤቱ ምንድን ነው ከነበረባቸው ሁኔታ። ሁለተኛ ነገር ቴዎድሮስ ሲነሱ እኮ የአሁኑ አይነት ለስለስ ያለ ሀገር አይደለም የነበረው። ሁሉም በየቦታው የተከፋፈለ፣ ሁሉም ተስፈኛ የሆነ ባላባት የነበረበት ጊዜ ነው። በጉልበት ካልሆነ በስተቀር በስምምነት በንግግር የሚመች ነገር አይደለም። ሁሉም መንገስ ይፈልጋል። ከዛ ውጭ እንግዲህ ምንድነው ዘመኑ ቴዎድሮስ ሲነሱ ራሱ ፍትሐ ነገስቱ ጨካኝ ነው የነበረው። አሁን እንደውም ፍትሐ ነገስቱን ኮፒ አግኝቼ የበለጠ ለማንበብ ፈልጋለሁ። ጨካኝ ነው። ከፍትሐ ነገስቱ ውጭ በየክልሉ የነበሩ ባላባቶችና መሪዎች ደግሞ በጣም ጭካኔ የተሞላበት ስራ ነው የሚሰራው የነበረው። ቴዎድሮስ ሲነሱ እዛ ላይ በዝርዝር አስቀምጨዋለሁ። አልጨከኑም አይደለም፣ ግን አጠገባቸው አብረው የሚወዱት የነበረው ራሳ የሚባል ሰውዬ ቴዎድሮስ በጭካኔ ከተነሳ ከደጃችቤና ከኃይለ መለኮት ግማሹን እንኳን ያክል አላረጉም ነው የሚለው። እንግዲህ በቦታው በአይኑ ያየ የፈረደ ሰው ነው። ምሳሌዎችም ውስጥ አስቀምጫ። ብዙ ጊዜ የሚወቀሱት ጨካኝ ነበሩ ነው። ኃይለኝነት አለ። በእርግጥ ከሽፍትነት ስለመጡ ዲሲፕሊን ይወዳሉ፣ ስነስርዓት ይወዳሉ፣ ቀጥ ያለ እርምጃ የሚወስዱት። ግን ቴዎድሮስና ህዝቡ አልተጣጣሙም። ወደኋላ ሰውየው የሚያስቡት ሌላ ነው። እንግሊዝኛ ጽሁፎችም ስታገላብጪ አርቆ በማሰባቸው ተጎዱ ይላል። ህዝቡ የሚያስበው ሌላ ነው። ግን ህዝቡ ተራው ህዝብ ሳይሆን በባላባቶቹ እየተመራ ነው። እና ቴዎድሮስ ሌላው ትልቁ ነገር አንድ መሪ ወይም አንድ መሪ ልበል ሲነሳ ሀሳቡ ምን ነበረ? ምን አስቦ ተነስቶ ነው ምን ላይ የደረሰው? እንግዲህ እና ሰውየው እዛ ውስጥ አለ። ሲነሱ ለራሳቸው እንኳን ንብረት የሚያስቡ ሰው አልነበሩም። አገር ነው የሚታያቸው። እና አገር ሲታያቸው ግን ሰው አሁን አደልተው ይሄንን ወገን ጨፈጨፉ ይላል። ኖ ትክክል አይደለም። ቴዎድሮስ አላማቸውን የሚቃወማቸው ወይ የሚያደናቅፋቸው ካገኙ እከሌ አይደለም። እንደውም በጣም ቴዎድሮስ በጣም ከጨፈጨፏቸው ወገኖች መካከል የወንድማቸው ልጅ ጦር የጋረድ ክንፉ ጦር ደባርቅ ላይ ያለቀው ማለቅ እሳቸው ይላሉ ተናደው ስለነበር ጆምቤል ስለተገደለ ከሴት በቀር የተሰለፈውን ሁሉ አንድ ሳይቀር ነው የሚሉት። ለምንድነው እነዛ ወገኖቹ ቴዎድሮስ እንደዚህ ገደል? እንግዲህ እነኛ የደንቢያ የቋራ ሰዎች ናቸው እንደዛ የተጨፈጨፉት። ከዛ ወጣ ብሎ ከቴዎድሮስ ጋር የስጋ ዝምድና የሌለ ሰው ሲጨፈጨፍ ማለት ትክክል አይደለም። ፍርዱ ባላንስድ መሆን አለበት እና ቴዎድሮስ ባይነሱ ኖሮ ብሎ በሌላ መንገድ ብንጠይቅ አገሪቱ በአደጋ ላይ ነው የነበረችው። እያንዳንዱ ጉልበት ያለው ባለስልጣን ከውጭ ሰዎች ጋር እየተገናኘ ንጉስነቱን እያስታወቀ መሬትም እየሰጠ አሁን የምናውቃት ኢትዮጵያ ላትኖር ትችላለች። እና ምንም ማረጉ ምንም ሚዛን ላይ ሲደፋ አሁን የምናውቃትን ሀገር የሰጡን ሰው እሳቸው ናቸው። ቴዎድሮስ የሰሯት ሀገር አዲስ አይደለችም። የቆየች ሀገር እንደገና ነው የሰሩት እንጂ አዲስ ከየትም እንደውም ቴዎድሮስ ሲሰሩ ከነበራት ያነሰች ሀገር ነው የነበረች። ግን ቴዎድሮስ ባይመጡ ኖሮ ብለን ብናስብ በጣም አደጋ ላይ ነው የነበርነው። ምክንያቱም በሰሜን
በጎጃም በምንም የተለያዩ ባላባቶች ነበሩና አደጋው እሱ ነው። ቴዎድሮስ መከበር የሚገባቸው ምንድነው? ራሳቸውንም መስዋዕት አድርገው ለራሳቸው ንብረት ሳይሰበስቡ እንደውም እንጫወታለን ስለ ስልጣን ምንም ጥማቱ እንደሌላቸው በኋላ እንትንላለና ያመጡት ውጤት እዛ ላይ ታይቶና አሁን በቀደም የሆነ ስብሰባ ላይ ነበርኩና ጆርጅ ዋሽንግተን በየቦታው ነው የፕሬዚደንት ይከበርለታል ሐውልት አለ ግን ስሌቭ ኦነር ነው የነበረው ሰውየው ግን ውጤቱ ነው የታየው ለአሜሪካ እንደ ሀገር የሰውየው ያደረገው አስተዋጽኦ ነው የሚታየው እንጂ በጀርባ ፈልፈል ስታረጊ አለ መሪዎች የሚያደርጉት ነገር አለ ሚዛኑ ነው ለቴዎድሮስ እንግዲህ ይገባቸዋል ነው ማለት ነው። አዎ እንግዲህ አሁን ስታነሳ የነበሩ ነገሮች አሉ። አንደኛ ፍትሐ ነገስቱ ራሱ ምን ይመስል ነበረ? አሁን ላይ ሆነን ስናየው በጣም ጨካኝ ሊባል የሚችል ፍርድ የሚሰጥበት ያለበት ፍትሐ ነገስት ነው። ሌሎች የአካባቢ ገዢዎችስ ምን አይነት ነበሩ ሲባል እንግዲህ ራስህን ጠቅሰህ ገልጸህልናል። በጣም ከቴዎድሮስ ጭካኔ የበለጠ ጭካኔ ይታይባቸው ነበሩና አሁን ላይ ሆነን ስናየው አው ልክ ነው ብዙ አይነት አሰቃቂ ጭካኔዎች ነበሩ። ግን ዘመኑ ምን ይመስል ነበር? ራሱ ህግ የሚተገበርበት መጽሐፋችን ምን ይመስል ነበር? ሌሎች ገዢዎች ምን ይመስሉ ነበር? እነማን ላይ ነበረ ይህንን የጭካኔ እርምጃ ሲወስዱ የነበረው? አጼ ቴዎድሮስ ስትል ደግሞ ማንም እምቢ ያለውን በሙሉ ማንም ከማንም ሳይለይ ነበርና በዚህ መንፈስ እንዲታይ ውይይቱ ስለምፈልግ ነው መጀመሪያ ይሄንን እሺ እንግዲህ መጀመሪያ መግቢያ ላይ ምን ብለሃል? በሁለት መንገድ መታየት አለበት ብለሃል። የቴዎድሮስም ሆነ የሌሎች መሪዎችን ፍርድ ለመስጠትና አንደኛ በንጹህ ልባቸው ለሀገሩ ለህዝቡ ከጧቱ ምን አስበው ምን ለማድረግ ፈልገው ነበር፣ ሁለተኛ ደግሞ ያው ግልጽ እንደሆነው ምን ትተውልን አለፉ የሚለው ነውና እንግዲህ መጀመሪያ ላይ ምን አስበው ነው የተነሱት፣ የህዝቡ አቀባበል ምን ይመስል ነበር የሚለውን ደግሞ ቴዎድሮስ እንግዲህ ያው ሁላችንም እናውቀው የራስ ኃይሉም አይደሉም ከአንዲት እናት ነው የተወለዱት። በልጅነታቸው ወደ ገዳም ነው የተላኩት። እስካሁን ድረስ እኔም ቢሆን ይህን ሁሉ መጽሐፍ ሳገላብጥ የቴዎድሮስ ዶክትሪንን መርህ ከየት ነው የመጣው የሚል እንትን አለኝ ጥያቄ አለኝና ሳስበው ወደ ኋላ ፕሮባብሊ ነው ይቅርታ እንግሊዝኛ ቃላት መወርወሬ ከማህበረ ስላሴ ከገዳም የመጣ መርህ ነው የሚመስለኝ እና ሲያድጉ ቤተክርስቲያኑን ውስጡን አይተውታል። ቤተክርስቲያንና ገዳም ሲያድጉ የቤተክርስቲያንን ጎዶሎ አካሉን አይተውታል። ከዛ እንደወጡ ደግሞ በየባላባቱ ቤት አገልግለዋል። ዝም ብለው ቀጥታ ሄዱም። ደጃች ጎሹም ቤት አድገዋል። ወንድማቸው ደጃች ክንፉ ቤት አድገዋል። ጦሩንም አስተዳደሩንም ከዛም ደግሞ ጎንደር ቤተ መንግስት መጥተው ለተወሰነ ጊዜ ኖረዋል እና አይተውታል። እና ያን ሁሉ ካዩ በኋላ ከውስጥ የሚሰራውን ግፍ እንደ ውስጥ አዋቂ አይተውታል። አንድ ሁለተኛ በዛን ጊዜ ስልጣን የነበራቸው ክፍሎች ሌሎች ነው የነበሩ። ሰው እነከሌ ያዙት አይደለም የሰው ጥያቄ፣ በደል በዛ ነው። ደብተራ ዘነብ አስቀምጠውታል በደንብ። በደል በዛ፣ ዘመዶቻቸው ሰውን ሁሉ ይበድሉ ጀመርና ያ በደል ሲበዛ ሰው መውጫ ቀዳዳ ይፈልጋል፣ የሚያድነው ይፈልጋልና ያን ጊዜ የሚነገር ንግርትም ትንቢትም ነበርና ሰው ቴዎድሮስ ካሳይሁን ብቻ በለጠ የሚሆን አንድ ነፃ የሚያወጣው ሰው ዝግጁ ነበር። ግን ምንድነው በሌላ ወቅስታይ የቴዎድሮስ ባህሪ ለዛ የሚገጥም ነበር፣ የተለየ ነበር። ሰውየው የሚሏቸው መጀመሪያ ሃይማኖቱን ወዳድ ይላሉ፣ በአንድ የቆረበ ይላሉ፣ ወደ ኋላ እንኳን እንትን ይላሉ። ሸፍጥ አይወድም፣ እውነት ሸፍጥም አይወዱም፣ ንብረትም አይወዱም። እንትና ፕሮፌሰር ባህሩ ዘውዴ እኮ የኢትዮጵያው ሮቢን ሁድ ነው ያላቸው። በሽፍትነት ያገኙትን ንብረት ለድሃ እየሰጡ ለድሃ የማረሻ መሳሪያ እየሰጡ እንትናቸውን ቢልድ ያደርጉ ነው። ከዛ በላይ ደግሞ ጦርነት ላይ ገና በልጅነታቸው ስልት አዋቂ መሆናቸው ወዲያው ነው የታወቀ። ዝም ብሎ በግምት የሚዋጉ ሰው አይደሉም እና ችሎታው ነበራቸው። ተገጣጠመ። ሰውየውም ወደኋላ እኔ ነኝ የሚል እምነት አደረባቸው። ግን ዋናው ነገር ዘመኑ ስለከፋ ብቻ ነው እንጂ እነ ከሌዚ ስለተሾሙ አይደለም። የምር ከሆነ ጎንደር ቤተ መንግስት የነበሩ እነ ራሳሊ ናቸው። ግን የነ ራሳሊ ጦር አብዛኛው እኮ የበጌ ምድር ሰው ነው የነበረው። ራሳሊ ደብረ ታቦር ነው የነበሩት። እናትየዋ ጎንደር ከተማ ነው የነበሩት። እንግዲህ
ጎጃም እነ ደጃች ጎሹ የራሳሊ ጓደኞች ነው የነበሩ። ደጃች ውቤ ሲመቻቸው ይጣላሉ ሲመቻቸውና የዘር ነገር አልነበረም፣ የስልጣን ጉዳይ ነበረ። በደል ከበዛ ግን ማንም ይሁን ማንም እዛ ሰው ዞር በሉልን ይላል። በዛ አጋጣሚ ቴዎድሮስ ተፈጠሩና በመሃሉ አደጉ እና ምንድነው ከአቅማቸው በላይ ከዘመኑ በላይ ብዙ ነጮች የሚጠቅሷቸው በእንግሊዝኛው he was far ahead ነው የሚሉት። he was far ahead ከዘመናቸው እና ይመስላል ወደ ኋላ እነዚህ የውጭ ጸሐፊዎችን እየመረመርሽ ስታይ አንድ ቦታ ላይ እኔ ማላቀውን የአውሮፓ ታሪክ ሁሉ ነገሩኝ ይላል። ራሳም ራሱ በጣም አቴንቲቭሊ ይከታተላሉ። እንግዲህ አረብኛ የሚችሉ ነበር ፍሉዌንት። አንድ ቦታ ይገርመኛል ብቻ ትግርኛም ይላልና ትግርኛም የሚችሉ ይመስለኛል ሰውየውና በጣም አርቀው ያስባሉ። ምንድነው ቆራጥ ናቸው። ትንሽ ምንድነው ፈጣን ለውጥ ማምጣት ይፈልጋሉ። ሐሳባቸው አገሩን አንድ አርገው ኢየሩሳሌም ለመሄድ ነው የነበረው። እንግዲህ በዛ ሁኔታ ነው ቴዎድሮስ የመጡት። ሁለተኛው ጥያቄ አሁን ስታነሳው የነበረው የጦር ብቃት ነበርና እንግዲህ የበፊቱ ካሳ በደጃች ክንፉ ጦር ስር ሆነው ብቃታቸው ከታየበት ራሳቸውን ስዩም እግዚአብሔር ብለው እስከ ሾሙበት ጊዜ ድረስ ባለው ሂደት ውስጥ ምንድናቸው የታዩት የአፄ ቴዎድሮስ ባህሪ ዋና ዋና ክስተቶች የሚለውን ደግሞ እሱን ነው። ያ ሁሉንም መዳሰስ አይቻልም፣ ብዙ ነገር ነው አንተ የምትገልጸው። ጥሩ ጥያቄ ነው ያነሳሽው። ለምንድን ነው ቴዎድሮስን ደው ስልጣን ከያዙ በኋላ ማድረግ የፈለጉትን ነገር ማየት አለብን። ባለህበት እርጋ ነው ያሉት። አገሩ በእርስ በርስ ጦርነት ታምሶ ገበሬው ማረስ ማይችልበት ደረጃ ስለነበር ባለህበት እርጋሉ። ዘመናዊ ማድረግ የፈለጉትን ነገር አስቢው። ወታደሩ ያን ጊዜ በየገበሬው ቤት እየሄደ ገበሬውን እየዘረፈ ነው የሚበላ። ቴዎድሮስ በደሞዝ ነው አለው። ከዛ በላይ ይሄ አሁን ምን ሰማውን 10 አለቃ 100 አለቃ ቴዎድሮስ ነው የጀመሩት። አሁን ምንድነው በሳቸው ጊዜ ደሞዝ በደሞዝ ይደር፣ ግን የደሞዙ ገቢ ከየት ይምጣ ነው እንግዲህ ትልቁ ጠብ የመጣው። ይሄ ጦርና ጋሻ ለማረሻ ነው፣ እኔ ዘመናዊ ነፍጥ ነው ፈልገው ብለው ነው ያሰቡት በሚሊታሪ በኩል በሃይራርኪ እና ከሚሊታሪው ጋር በተያያዘ ደስ የሚለው ነገር ሰው በራስህ ተዳኝ አሉት። ራስህ እየተመራረጥክ ዳኛ ሽማግሌ መርጠህ እንጂ ሚዞር ወታደር እንዳይዳኝ አሉ። ያ ትልቅ ነገር ነው ለህዝብ መልሰሽ ራስህ አሁን እኮ የምንፈልገው ሰው አይደለም፣ ራስን አስተዳደር ነው። እሳቸው ነው ከከፋ እኔ ይግባኝ ያለው አሉ እና በዘመቻ በሄዱበት ቦታ ሁሉ ይግባኝ። ያንን አውሮፓውያን አልወደዱትም፣ ግን በራሳቸው ሀገር ትርጉም እየሄዱ ነው እንጂ ንጉስ ከታች ያለው ዳኛ ሲያጣመም ንጉስ ይግባኝ ማዳመጡ ምን ክፋት አለው? ክፋት የለውም። ስለዚህ ዳኝነት ለህዝቡ መለሱ። ሌላው ልማት ላይ በጣም አርቀው ያስቡ ነበር። አንድ የጻፉት ደብዳቤ ይገርመኛል። ኢየሩሳሌም ለሚኖር ጳጳስ ነው። እሳት የሚተፋ የእርሻ መሳሪያ መኖሩን ሰምቻለሁ እና መሳሪያ የሚሰራ ሰው ላክልኝ፣ እኔ ቄስ ይበቃኛል አሉ። ሰውየው ግን መነኩሴዎችን ሰብስቦ ኢትዮጵያ የምትገቡበት አሁን ጊዜ ደርሷል እና ባለሙያንን ብላችሁ ግቡ እና ሰውየው እርሻ ነው የሚያስቡት። ሌላው ትዳር በአንድ ወንድና በአንድ ሴት እንዲረጋ አረጉ። ያ ህጉ የነበረ ቢሆንም ህዝቡ ግን ትንሽ ባልጎ ነበር፣ በሃይማኖት ነው። ከዛ ውጪ ደግሞ ምንድነው ያደረጉት? ቤተክርስቲያን። አሁን ትልቁ ጠብ ከቴዎድሮስ ጋር ስማቸውን ለመጥፋት ምኑም የበቃው ከቤተክርስቲያን መጣላቸው ነው። ቤተክርስቲያን ወደ ኋላ ሄደች ስታይ በአቡነ ተክለ ሃይማኖትና በሸዋ ዳይናስቲ መካከል በተደረገው ስምምነት ሲሶው የመንግስት ንብረት የቤተ ክርስቲያን እንዲሆን ሆኖ ነበርና ደብተራ ዘነብ ሲጽፉ ብዙ ንብረት ስለነበረ ቄሶቹ እንደውም ወደ ማባለጉ ሄዱ ነው የሚሉት። አንድ ቸርች ላይ ማአት ቄስ ደብተራና በልክ ሁኑ ገበሬው ላይ ነው የምትኖሩት ብለው ሰውየው ህግ አወጡ። እስካሁን ቤተክርስቲያኗ ቴዎድሮስ በደነገጉት ህግ ነው እንግዲህ ቸርችም ውስጥ ዘመናዊ ሆኖት ምንድነው ያሏቸው? እኔ ሲሶም መሬት የምትይዙን ቀንሱና ለወታደር አርግ ሲባል ቄሶቹ እየዞራችሁ ዘርፋችሁ ብለው ቴዎድሮስ ጋር የተነሳ ሞግት አለ። ሌላው ትልቁ ነገር በዛን ጊዜ በ1850ዎቹ ዓመተ ምህረት እዚህ ሀገር በባርነት ምክንያት ትልቅ ጦርነት ነበረ። ቴዎድሮስ ባርነት እንዲጠፋ አዋጅ ማድረግ ብቻ አይደለም፣ እየዞሩ ፕራክቲካሊ ብዙ ያደረጉት ነገር አለ። ሰብስበው እንደውም ምርኮኞቹን ወደ ሌላ ቦታ ወስደው ተመራጣችሁ ተጋቡ ያለ ያ ራሱ ዘመናዊ እንትን ነው ማለት የዘመናዊ አቋም ነው። ቴዎድሮስ እንግዲህ
ባርነት እንዳይኖር ህዝቡ በራሱ እንዲዳኝ ወታደሩን ዘመናዊ ማድረግ ቤተክርስቲያኗም ዘመናዊ ማድረግ። አንድ ሌላ ያደረጉት ነገር ቤተክርስቲያን ውስጥ ምንድነው? ቤተክርስቲያን ኦርቶዶክስን ብትሆን በውስጧ በነበረው ክፍፍል ብዙ ደም ፈሷል። በካቶሊክና ኦርቶዶክስ ደም ፈሷል። ያንን ያውቃሉ። እንግዲህ አስቀድሜ የጠቀስኩልሽ ውስጥ አዋቂ ናቸው ያልኩሽ ገዳም ውስጥ አድገዋል። ቸርች ማገልግለው አይተውታል። ውስጥ ነው የመንግስትንም አሰራር አይተውታልና ቤተክርስቲያና 2-3 ቦታ ከተከፋፈለች ጠብ እንደሚወጣ ስላወቁ ሚስዮኖች ወደ ኢትዮጵያ ሄደው ነበር ያን ጊዜ እና ቤተ እስራኤላውያን ያጠምቁ ነበር እና ሲያጠምቁ ቴዎድሮስ የሚሉት አጥምቃቸው ሲጨርሱ ኦርቶዶክስ የሚሆኑ እንጂ ፕሮቴስታንት አይሆንም። የክፋት አይደለም። አገሩ 2-3 አይነት ሃይማኖት እንዳይፈጥር ነው። ይሄንን ፕሮቴስታንት የሆነ ሰው ለምሳሌ ጸረ ፕሮቴስታንት ነው ብሎ ሊያወግዛቸው ይችላል። እሳቸው በፖለቲካ በኩል ነው የሄዱት። በሀገሪቱ ጸጥታ ወይም በሀገሪቱ ሴኩሪቲ ልንበለው በሃይማኖት ምክንያት የሚመጣውን አይተውና ይህን ሁሉ አስቀድሞ ማሰብ የሚችል የ35 ወይ 36 ዓመት ጎልማሳ እንዴት ነው የምትይው? በቃ እና የዛ ሁሉ ቀላል አይደለም። የዛ ሁሉ ውጤት መጣና ማረጉ ምኑ ይሄ አስተዳደሩ ጉዳይ ተው እና ንብረት ደግሞ አይፈልጉም ነበር። ቤተ መንግስት ውስጥ መኖር አልፈለጉም። ቤተ መንግስት ድንኳኔ ነው ያሉት። እየዞሩ ነው የሚኖሩት። አንድ ትልቁ ደግሞ በሳቸው በኩል ከቤተ ክርስቲያን ጋር ሲጣሉ ቄሶቹ ሊያሳድሙባቸው ሞክሮ ነበር። ግን ቴዎድሮስ ሃይማኖትን አይወድም ይሄ ተብሎ በደንብ እኮ ይሰድቧቸዋል። የዛ የተራረፈ ስድብ እስካሁን ይመጣል። ሰውየው ግን ድሃ በጣም ነው የሚወዱት የነበረው እና ኦርፋኖችን ከካዝናቸው በሚወጣ ገንዘብ ያስተዳድሩ ነበረ። አሮጊቶችን፣ ሽማግሌዎችን ይጦሩ ነበረ እና እንደውም አንድ ቦታ ሄደው ሲወሩ 2/3 የንጉሱ ነው የሚሆነው፣ 1/3 ለወራሪ ወታደር ነው የሚሰጥ። ወዲያውኑ ከቴዎድሮስ ድርሻ ወጥቶ ወዲያው ለተጧሪዎች ነው የሚሰጠው። እና እንግዲህ በየትኛው አንግል ነው እንግዲህ ስታያቸው ሰውየው የሆነች እንግዲህ የሚነሳው ደጋግሞ ጨካኝ ናቸው፣ ኃይለኛ ናቸው የሚባለው ነገር ነው። በሌላው በኩል ስታይ መገመት ማቺው አርቆ የማሰብ ሁኔታ ነው ያለው እና አገሩን አንድ ለማድረግ ባላባቶችን ያስሩ ነበር። ለምሳሌ እሱን ሚስጥር ያወጣው ማን ነው? ፕላውደን ነው። ዋልተር ፕላውደን የሚባል ቆንስል ነው። ቴዎድሮስ ባላባት መሪዎችን መቅደላ ወይም ሌላ ቦታ ሲያስሩ እዛ አስረው ለመክረም አልነበረም የመጀመሪያ ዓላማቸው። አገሩን አንድ ካረጉ በኋላ አገሩ ከተረጋጋና ስርዓት ከያዘ በኋላ ወደ የቦታቸው ሊመልሱ ነበር። ግን ሳይሳካ ቀረ። መጨረሻ የተረፉት መቅደላ ወጡ እንጂ ቴዎድሮስ የያገሩን ባላባት መሪዎች ቢገሉ ኖሮ የአጼ ሚኒሊክ ፋሚሊ አይኖርም ነበር። እነ ራስ ዳርጌ የትግራይ ባላባቶች ፋሚሊ አይኖርም ነበር። እነ ደጃች ብሩ ጎሹም አይኖሩም ነበር። እና ያንን ቁጭ ብለሽ ሚዛን ላይ አድርገሽ ስታዩ ማን ናቸው እኚህ ሰውዬት ያለች እና በየትኛው ሚዛን ነው የትኛው ነው የሚደፋው ብለሽ ማሰብ መቻል አለብሽ። እና የሰጡን ምንድን ነው ማሰብ አንዳንዴ ከከበደን ማሰብ የሰጡን ሀገር ሲምፕል ከመሰለን ቴዎድሮስ ባይኖሩ ኖሮ ምን ሆን ነበር ነው? ዝም ብለን እንኳን ነበር። ግብጽ በሰሜን በኩል ይመጣ ነበር፣ በምዕራብ በኩል ይመጣ ነበረ እና ፈረንሳዮች መሬት ለመውሰድ ይፈልጉ ነበረ፣ እንግሊዞቹም ይፈልጉ ነበር፣ ጣሊያኖችም ዳርዳር እያሉ ነበርና ልክ እንደ ሶማሌ አሁን ነው የረዘመ ሄደ እንጂ ከስንት ቦታ ነው የተከፈለ? ኢትዮጵያ ሶማሌ፣ ብሪቲሽ ሶማሌ፣ ኢጣሊያ ሶማሌ ተባብሎ ብጥስጥስ ነው ያለውና የዛ አደጋው በርግጥ ነበር። ምክንያቱም በየነበሩ ባላባቶች የነሱን ስልጣን ነው እንጂ እንደ ቴዎድሮስ ትልቅ ሀገር አይታያቸው ነበር አልነበረም። ያቺ ወንበር ነው የሚያዩት የነበረው። ያው አሁን ከምትለይ ነገር መጽሐፉንም ሳነብ የማገኘው ነገር ደስ የሚለው አንዱም ለዚህ ውይይት የጋበዝኩ የተለያዩ መጽሐፎችን ሄደ እዚህ የሞርተን ስታንሊ መጽሐፍ ላይ ብቻ አይደለም፣ በጣም ብዙ መጽሐፎች ሄደክ አይተ የውጮቹ ጭምር እንዴት ነው ቴዎድሮስን የሚገልጿቸው የሚለውን የሆነ ቁንጽል ነገር አይደለም። እንግዲህ አንዳንድ ጊዜ የሆነ ቁንጽል ነገር ይያዝና የሆነ ቅዱስ የማድረግ ወይንም የሆነ ቁንጽል ነገር ይያዝና ተወዳዳሪ የሌላቸው ጨካኝ የማድረግ ነገር ይታያል። እና ምን ነበሩ ሰውየው በትክክል የሚለውን ነገር ለማየት የተለያዩ መረጃዎችን አገላብጣል። እንደገና ፍትሃዊ የመሆን ነገርም አለ። በዛ ዘመን ሆነን በሳቸው ጫማ ስር ሆነን ሌሎች የአካባቢ ገዢዎች ምን ይመስላሉ የሚለውን አይተን የሚዳኙበት የነበረው መጽሐፍ ምን ይመስል ነበር የሚለውን አይተን የምትጠቅሰው ነገር አለ። እንደውም ተቆራርጠው እንዲገደሉ የተያዙ ሰዎች
ሁሉ ነበረ ፍትሐ ነገስቱ የሚለው ግን ሰዎች ተገድለው እንዲቆራረጡ አይፈልጉም ነበር አጼ ቴዎድሮስ እና በዛ ዘመን መነጽር ሲታይ ነው ነገሩ የሚገባው። አለበለዚያ አሁን ላይ ሆነን ስናየው ቅድም ስትጠቅሰው እንደነበረው የኔን ሃይማኖት እኮ እንዲያርገው ነበረ የኔን እንደዚህ እኮ እያልን ከሄድን ምንም ልንግባባ አንችልም። ምክንያቱም የተለያዩ ዓለም ላይ ያሉ ገዢዎች ምን ይመስሉ ነበረ ከያዙት ሃይማኖት ውጪ ሆነው ሌላው ሃይማኖት ሀገር ውስጥ እንዲንቀሳቀስ ይፈቅዱ ነበር ወይ ስንል አውሮፓም የተለያዩ ሀገር ክርስቲያኑም ሙስሊሙም ጋር የነበረውን ነገር ስናይ ተመሳሳይ ነገር ሆኖ ነው የምናገኘውና አንዳንድ የሚከፋ ስለዚህ በዛ መንፈስ እንዲታይ ስለፈለኩ ነው። ቅድም ስትጠቅሰው የነበረ ነገር አለ ተቀባይነት ያስገኘላቸው ነገር ህዝቡ ጋር ሲነሱ በጣም የሞራል ሁኔታው ዘቅቶ ነበር እንደውም የሚገለጽ ነገር አለ ግብረ ሰዶም ሁሉ የተስፋፋበት የአካባቢው ገዢዎች ህዝቡን የሚያስጨንቁበትና እንደ አዳኝ ይጠበቅበት የነበረው ጊዜ የእሳቸውን ባህሪ ደግሞ እንዳልከው ለዛ የሚገጥም ሆኖ መገኘቱና በኋላ ላይ ሲቀየሩ እናያለን እና የመቀየር ደግሞ ምክንያቶች ነበሯቸው። ወደ እነሱ ደግሞ እንሂድ እስኪ። እንግዲህ ሃይማኖትን ስለነካሹ የውጭ ጸሐፊዎች የጻፉት ምንድነው ጠጋ ብለው በደንብ ያዩአቸው ቴዎድሮስ በክርስቶስና በእግዚአብሔር ማመን ነው እንጂ የትኛውንስ ቤተክርስቲያን ብሳለም ምን ችግር አለው የሚል አቋም ነበራቸው። ግን ለህዝቡ የሚያሳዩት ህዝቡ የሚፈልገውን ነገር ነው። ኦርቶዶክስ አንድ ሃይማኖትን የሚፈልጉና ከልባቸው እንደውም የፕሮቴስታንት ሃይማኖትን አይቃወሙ ነበር። ግን አንድ ቀን ፕሮቴስታንት ሆኖ ቢታዩ ቄሶቹ ይዘምቱባቸው ነበር እና አሁንም እንኳን ቢሆን እኮ እንደዚህ የሚያስብ በንጉስ ደረጃ የሚገርም ነው። እንግዲህ ቴዎድሮስ የተቀየሩባቸው ምክንያት ጥሩ ነው። ሲጀምሩ ብዙ ነገር ቅን ነው የሚያስቡት፣ ደግ ሩሩ፣ ብዙ የተጠቀሱ ነገር አሉ። የለበሱትን አውልቀው የሚሰጡ ሰው ናቸው። አንደኛ ሚስታቸው ሞተች እቴጌ ተዋበች። ኢማጂን እንግዲህ ግፉን እኮ መጀመሪያ ያየችው እሷ ነች። እቴጌ ተዋበች ደግሞ ልብን ያለች 100% ኦሮሞ ነች። አባቷና አያቷን ዞር በሉ ነው ያለች። ቴዎድሮስ ላይ የሚሰራውን ግፍ አይታ ተነስ ታጠቅ ያለች እሷ ነች። አንድ ቀን እንግዲህ አብሬ አላድርም ነው ነገሩ። በቃ ይሄን ግፍ ለምትኖር ከሆነ እኔ ሚስት አልሆንም አለች። እሷ በጣም ይወዷታል። ሌላ ቦታ ስታነቢ ቴዎድሮስና ተዋበች ቁጭ ብለው መጽሐፍ ቅዱስ ያነቡ ነበር አንድ ላይ የፍቅራቸው ብዛት። እሷ ስትሞት አንጀታቸው ተቆረጠ። ሁለተኛ ፕላውደን ይወዱታል፣ ያቀርቡታል። ፕላውደንም ቴዎድሮስ ሲነሱ ስለደረሱ የቴዎድሮስን ዓላማ ገብቷቸዋል። አገሩን አንድ ለማድረግ ስርዓት ለመመስረት መሆኑ። ፕላውደን ተገደለ። ያም የጋረድ ክንፉ ሰዎች ናቸው የገደሉት። በዛ አዝነው እያሉ ግን ጆን ቤል ተጨመረ። ሊቀ መኳስ ቤል ነው የሚባለው። ቤል ደግሞ በጣም ቤተኛ ነው። አበሻም አግብተዋል። እንደውም ሼክስፒር የሚያነብላቸው የነበር እሱ ነው። እንግዲህ ኢማጂን ሼክስፒር ያነበበ ንጉስ ነው የማውቀው። እንግዲህ ጃንሆይ አንብበው ይሆናል ትንሽ ስኮላር ቢጤ ስለሆኑ። ቴዎድሮስ ሼክስፒርን ያውቃሉ። እንደውም ሲተርቡ የቤል መጽሐፍ ቅዱስ ይሉ ነበር ይባላል። ሶስቱን ማጣታቸው አጠገባቸው ተውና ሚል መካሪ ጠፋ። ሌላው ትልቁ ነገር ግን ሰው ይረሳል። ቴዎድሮስ አንድን አካባቢ አሸንፈው መጀመሪያ የራሳቸውን ሰው አይሾሙ ነበር። ጎጃምን አሸንፈው ለተድላጓሉ ነው የሰጡት። መቅደላን ሲያሸንፉ ለአመዲያሊ ለወርቂት ልጅ ነው የሰጡት። እነ ደጃች አገው ንጉሴ ሲሸነፉ አብሏቸው አጠጧቸው አድኗቸው ብለው ነው። እንደገና የዋግሹም ጎበዜ ያጼ ተክለ ጊዮርጊስ አባት ዋግሹም ገብረ መድን ነፍጥና ምናምን ሰጥተው ወደ ሀገራቸው ነው በሰላም የመለሷቸው። ይሄ ሁሉ መሪ እንደገና ንጉሱ ላይ ይሸፍታል። ፍትሐ ነገስቱ ደግሞ ንጉስ ከነገሰ አቅፈሽ አምነሽ ከገባሽ በኋላ መሸፈት ከሀገር ክዳት ነው የሚቆጠረው። ሀገር ክዳት የትም ሀገር አሁን ትሪዝን በጣም ትልቅ ወንጀል ነው እና ሰውየውን ያበሳጫቸው ነገር እሱ ነው አንዱ። ሾሞ ሲሄዱ ዞር ይላሉ። አሁን ወሎ በተለይ በጣም ቀጥተውታል። ምክንያቱም እየተመላለሰ ይሸፍትባቸዋል። ያ ተስፋ አስቆረጣቸው። እሱ መናደድ ጀመሩ። እያንዳንዱንም ሲያይ መበሳጨት ጀመሩ። ተው ሚልም ጠፋ። ቤተ ክህነትም ደግሞ ምትረዳም አልነበረችም። እንደምታውቂው የእኛ ጳጳሶች ከግብጽ ነው የሚመጡት። ለግብጽ ነው መንግስት ነው ፕራዮሪቲው እንጂ እውነት ለኢትዮጵያ የሚያደሉ አይደሉም። እንደውም ቄርሎስን እኮ እንደ ማሰርም አድርገዋቸው ነበር። ዋናው ጳጳስ እንዴት ዘውዴን ይጠይቃል ብለው ትንሽ ያጉረመረሙና
ወደ ኋላ ያሰቡትና የሚሆነው ነገር ህዝቡም ራሱ የቴዎድሮስን የጀመሩትን ቅን አመለካከት ትቶ በየጎጡ ካለው ባላባት ጋር ማፈንገጡ አበሳጫቸውና ወደ ኋላ በጣም መበሳጨት ጀምረው ነበር። ግን እንትን በቂ ሪዝን አለው ሊበሳጩ የቻሉበት። አልተገጣጠመም ቴዎድሮስና ህዝቡ። ህዝቡን በወቅስም ህዝቡ በየጎጡ ያለውን መሪ ተከትሎ ነው። እውነት ቴዎድሮስ ዞር ሲሉ እኮ አዲስ የተሾመው ከቴዎድሮስ የባሰ ግብር ነው የሚጭንባቸው። ግን ገና ለገና ያካባቢ ነው ለገና የኔን ሰው በትውልድና በቋንቋ በእንትን የኔ ሰው ይሻላል ብሎ ነው የሚሸፍተው የነበረው። እንግዲህ ከህዝቡ ጋር የነበራቸው ግንኙነት አሁን በጠቀስናቸውና በሌሎች ምክንያቶች እየተበላሸ መጣ። ከፈረንጆቹ ጋር ያላቸው ግንኙነት ደግሞ በተለይ ለንግስቲቱ የላኩት ጥያቄ መልስ ካለማግኘቱ ጋር በተያያዘ እንደዚህ እየተበላሸ ሲመጣ እናያለን እና ብዙ ምክንያቶች አሉት። ወደሱ ደግሞ እንሂድ። እሱ ትልቅ ጥያቄ ነው ያነሳሽው። አንደኛ ቴዎድሮስ መላክም አልፈለጉም ነበረ፣ ግን ፕላውደን ነው በቃ ይገፋፋቸው ነበር። ሰው እንደ ቴዎድሮስ ናሽናሊስት የለም ነው የሚሉት በዛ ጊዜ የጻፉ ሰዎች። ኩራት አለባቸው፣ የሀገሪቱ ንጉስ ናቸው። እሳቸውን ዝቅ የሚያደርግ ሰውም አይወድም እና በፕላውደን ግፊት ደብዳቤው ተላከ። እንግዲህ በቴዎድሮስ ኩራት ነው ደብዳቤው ተልኮ ሲሄድ በዛን ጊዜ የነበረውን የዓለም ፖለቲካ ማስተዋል ይገባል። ቱርክ ኃይለኛ ነበረ። ምጽዋን ሁሉ ዘግቶ ቴዎድሮስ እንዳውም አገራቸው ውስጥ መድፍና ነፍጥ መስራት አለብኝ ያሉት በቱርክ በምጽዋ ነፍጥ መግባት ስለማይችል ነበረ። እንግሊዝና ፈረንሳይ ከቴዎድሮስ አደባባይ ፊት ይሻማሉ የራሳቸውን ጥቅም ለማስከበር። እንደውም እንግሊዞችን አሳሰራቸው ምን አላቸው የሚባል ባርዴል የሚባል ፈረንሳዊ አለ። በዛን ጊዜ ቴዎድሮስ ያንን ደብዳቤ ሲጽፉ ጆን ራስል ጠቅላይ ሚኒስትር ነው የነበረ። ደብዳቤውን አንብቦ ወረወረው። ያረገበት ምክንያት ቴዎድሮስንም ንቆ ሊሆን ይችላል፣ ግን ቴዎድሮስ የቱርክ ጠላት ናቸው። ግብጽ ማለት ግጥሙ ሁሉ አይተሽ ከሆነ ቱርክ ነው የሚለው። በዛን ጊዜ ለኢትዮጵያውያን ግብጽና ቱርክ ልዩነት የለውም። በምዕራብ ቦርደር ይመጣል። ግብጽና ቱርክ አንድ ነው እና ጠላታቸው ቱርክ መሆኑን ያውቃሉ። ያን ጊዜ ከራሻ ጋር ይገርምሻል እኮ አፍጋኒስታን ላይ የንግድ ፉክክር ነበረ። ማንና ማን? እንግሊዝና ራሻ። አሁን ራሻን ለማስጠቃት ሲሉ በኋላ እንመጣበታለን አንድ ነገር አለ። ራሻን ለማስጠቃት ሲሉ እንግሊዞቹ ከቱርክ ጋር ግንባር ፈጠሩ፣ ፈረንሳይና እንግሊዝ እና ቴዎድሮስም ያናደዳቸው ነገር እሱ ነው። አንደኛ ከጠላቴ ጋር ያብራሉ ወይ፣ ሁለተኛ መልስ ለመስጠትስ እንዴት እንትን ይላሉ። የደብዳቤው ይዘት ምን ነበር? ይነፍጋሉ። ያው እንዲገናኙ እሳቸውም አምባሳደር እንዲልኩ ወዳጅነት እንዲመሰረት ነው የሚያስቡት የነበረው። እንዲመሰረት ቴክኖሎጂውን ይፈልጉታል፣ ይፈልጋሉ ልውውጡን። ግን እሳቸው ራሳቸውን ዝቅ አድርገው አይደለም እንደ ኩያ ነገር አድርገው ነው የሚጽፉት የነበረው። እና ሌላው ፋክተር ደግሞ ጆምቤል እና ፕላውደን ንጉሱን መውደድ ብቻ ሳይሆን ባህሉን ስለሚያውቁ አክብረው ነበር የሚይዟቸው። ወደ ኋላ የመጡት እነ ካሜሮን እነ ስተርን የሚባሉ ግን ባለጌዎች ነው የነበሩ። ንጉሱን ከፍ ዝቅ ያደርጋሉ። ትልቅ ስህተት ቴዎድሮስ ፊት እንደዛ ማድረግ። ማንህና አንተን እንዲመታረገው አንዳል እንደውም የጠቀስኩት የሆነ ለማኝ ተጎትቶ የአውሮፓ ጌቶች ይረዱኛል እሱም ይርዱኝ ሲሉት ሰውየው ጌቶች የአውሮፓዎች እነሱን ዘሩ እናንተ ብሎ ደግሞ ጌታ ማናችሁ ነው የሚለው። አንድም አለ ፈረንሳዊ መጥቶ ንጉሱን ካላየው ብሎ አይቶ ገብቶ እኔ ሀገር እንዲህ አይነት ሸማ ጨርቅ ይሰራል ሲባል ሰውየው አሁን ሱቅ ጠባቂ ያረጉኝ ብሎ ተናዷልና ክብሩ አለ። ግን የእንግሊዞቹ ስህተት ነው። ይሄ ስህተት የጆን ራስል ነው። እንደውም ወደ ኋላ የእንግሊዝ ጋዜጦች አጋልጠው ምን ብለው ነው እኮ እንደገና እርቅ ሊጀመር የፈለገው። አንደኛ ንቀቱ፣ ሁለተኛ ቱርክ የቴዎድሮስ ጠላት መሆኑን እያወቁ ከቱርክ ጋር ማበሩና አሁንም ማሰብ አለብን እኛ ለሀገራችን ስናስብ ከውጭ መንግስት እርዳታ ነው። የውጭ መንግስት የራሱን ጥቅም ነው የሚያስከብረው አት ኤኒ ታይም። ብሪታንያ በዛን ጊዜ የራሷን ጥቅም ማስከበር ነው የፈለገች። ለቴዎድሮስ ድንታ አልነበራቸውም። አት ኮስት ኦፍ አቢሲኒያ ነው የሚሉት። እንደውም ኢየሩሳሌም የነበሩት የኢትዮጵያን ገዳማት የበላይነት ጠባቂ እንግሊዝ ነው የነበረው። ግን ከአረቦቹ ጋር እና ቱርኮቹ ጋር ላለመጣላት ሲሉ የበላይነቱን አነሱ እና ለግብጾቹ ፓወር መውሰድ ጀመሩ እና የውጭ ፖለቲካ ውስጥ በጣም እንትን አድርጓል። ቴዎድሮስን ተስፋ አስቆርጧቸዋል። እንደውም ፈረንሳዮች
ምጽዋ አካባቢ እኮ መሬት ለመውሰድ ሲታገሉ የሐማሴን ሰዎች ነው ያስጣሏቸው። ያን ግን ተነግሮን አያውቅም። እሱ ነው አንዳንድ የሚገርመኝ በአማርኛ የተጻፉ ጽሁፎች ትንሽ ነገር ትመስላለች እንጂ የሐማሴን ባላባቶች የሐማሴን ሰዎች 2 ጊዜ ነው ቦርደሩን ከፈረንሳይ እጅ ያስጣሉት። የቴዎድሮስ ወዳጅ ነው የነበሩ። ያን ጊዜ መንገዱ ሁሉ ሽፍታ ዘግቶት ፈረንሳዮቹ ብቅ አሉ ሲባል ሐማሴን ባላባቶች የቴዎድሮስ ደብዳቤ ይልኩ ነበረ፣ ግንኙነት ነበረ። ይሄ የዘር ሳይሆን የጉልበት የመሳሳብ ማለት የፖለቲካ ነገር ነው የነበረው እንጂ ዝም ብሎ ዘር ነገር አልነበረም። እና የደብዳቤው መንስኤ እሱ ነው። እንግዲህ ከፈረንጆቹ ጋር ያላቸው ግንኙነት እንግዲህ በሌላው አካባቢ እንደለመዱት የተለየ ክብር ጠብቀው ነበረ። ብዙዎቹ እንዳልከው እንደነቤል አይነት አጼ ቴዎድሮስ የሚፈልጉትን አይነት ክብር የሚሰጥ ሳይሆን እንዴት አንድ ጥቁር በሚል መንፈስ የተቃኘ ነበርና አጼ ቴዎድሮስ ደግሞ እንዴት የሚል ጥያቄ ያነሳሉ። ከሌላው ከሀገሬው ሰው በተለየ መንገድ ሊይዟቸው አይፈልጉም። ያከበሯቸውን ሰዎች ግን እንዴት ያከብሩ እንደነበር ደግሞ እናያለን። ለምሳሌ ራሳምን ምንጣፉን ራሳቸው በእጃቸው አቧራ አንስተው ምንጣፍ ካከበርሻቸው፣ ምክንያቱም ሲነሱ እየሰደቡ የኮሶ ሻጭ ልጅ ምናምን እያሉ ሌሎቹ ባላባቶች ዝቅ ዝቅ እያደረጉ፣ ቴዎድሮስ ግን ልባቸው ያውቃልና ያ ቴዎድሮስን ካለመቀበል የሚመጣ ነው እና ነጮቹ መጥተው ደግሞ ከፍ ዝቅ ሲያደርጓቸው እንደውም አንዱን ተጣልተውታል። እንዴት ነው እኔ ሊጠይቅ ሲመጣ በአህያ ጀርባ የመጣው ብለው ሄንሪ ዱፍተን ያሉት፣ ግን በአህያ ጀርባ የመጣው ሌላ ፈረንጅ ነው የነበረ እና ያችን እነ ራሳም ዘግይተው መግባታቸው አድቫንቴጅ አላቸው። ራሳም ደግሞ ነጭ አይደለም፣ ሚድል ኢስት ባሁን ነው ቲንክ ፐርዣዊ ነው እና ባህሉን ያውቃል፣ በአፉም እንትን ማለት ይችላል እና እሱ በቃ በደንብ አክብረው ነው የያዙት። ከዛ ውጭ አሉ ዋልድማየር፣ ሌሎች አሉ። ስተርን ካሜሮን ጠላታቸው ነው። ስተርን በተለይ አቶ ኮከብ እሱ ምንድነው ስለ ቴዎድሮስ መጥፎ ጽፎም ተገኘበት እና እንግዲህ የትኛው ንጉስ ነው በውጭ ሰው መዘለፍ የሚወደው? ኃይለኝነታቸው መዘለፉን ብቻ እንኳን ሳይሆን ከቱርክ ጋር የነበረው ግንኙነት ይጠረጥሩ ነበር። በቃ አውሮፓውያኑ እኔን መቀለጃ ከጠላቶች ጋር ይስማማሉ ነው። በኋላ ላይ እንግዲህ እንደዚህ ግንኙነቱ የሻከረ መጥቶ እንዴት የደብዳቤው ምላሽ ለማግኘት እነ ካሜሩን እነ ስተርን ይታሰራሉ። ሌሎቹም እሱን ደግሞ እንየው እስኪ። ምክንያቱም በኋላ ላይ የጦርነቱ ምክንያት ተደርጎ የሚታሰበው መነሻው ይሄም ስለሆነ የእስረኞቹን ጉዳይ ደግሞ ካሜሩን ይኸውልሽ፣ ተመልሰን ስንሄድ ሎርድ ራስል የሚሉት ሰው የሰራው ስህተት ካሜሩን ደብዳቤውን ሊሰጥ ወጥቶ ነበርና ወደ ቴዎድሮስ ከመመለስ ይልቅ እዛ ምጽዋ ቁጭ በልና ያን ጊዜ አሜሪካኖቹ እያመጹ ነበር አይደለም እንግሊዞቹ ላይ። እንግሊዞቹ ከአሜሪካ የሚያገኙት ጥቅም አለመኖሩን ሲያውቁ የጥጥ እርሻ ይፈልጉ ነበር፣ የጥጥ እርሻ መሬት እና ሱዳን ገብተህ አጣራ ተባለ። ሱዳን በዛን ጊዜ በቱርክና በኢጅፕት ስር ነው። ካሜሩን ተመልሶ ሲሄድ ቴዎድሮስ ጋር የትከርመ መጣ ሱዳን ጠላቶች ደብዳቤውስ አይ ደብዳቤው እስኪመጣ ትቆያለህ። ስተርን በባህሪው ነው የታሰረው። የስተርን አሽከሮች ሲደበደብ ጣቱን ነከሰ። በዛ አካባቢ ጣት ከነከስ ማለት ነው እና በዛ ነው እና ትንሽም ያ ደብዳቤውም ተገኝቶበታል። ከዛ ሁሉንም ማሰር ጀመሩ። አንዴ እንደውም ለመፍታት አስበው ማን እንደመከራቸው አይታወቅም ይባላል። በመሃል ተከራክረዋል፣ ግን መልሰው አሰሩ። ፍራቻ ነበራቸው ከወጡ በኋላ መልሰው ይወጉኛል ብለው የንቀቱና እንደ መያዣም አድርገዋቸው ነው ያሰሯቸው። እንግዲህ እነዚህ ምክንያቶች በኋላ ላይ ለመቅደላ ዘመቻ ምክንያት ሆነዋል። እዛ የመቅደላ ዘመቻ ላይ እንግዲህ ለእንግሊዝ ሰራዊት ትልቅ አስተዋጽኦ የሚያበረክት ሰው አለ። የባሻነት ማዕረግ የሰጡት ካፒቴን ስፒዲ ባሻ ፈለቀ ያሉት አጼ ቴዎድሮስ ማለት ነው። በኋላ ላይ ስለምናገኘው ስለሱ እስኪ ትንሽ። ባሻ ፈለቀ በተባራሪ እንሰማለን። ባሻ ፈለቀ መባሉም ደስ ያላቸው ሰዎች አሉ። ብዙ ጊዜ አለማየሁ ቴዎድሮስን ይዞ የተነሳ ፎቶ ስለሚዞር ኢትዮጵያውያን፣ እኔ አሁን አቢሲኒያ የሚለውን ትቻለሁኝ፣ ኢትዮጵያውያን ትንሽ በቀረቤታ መልክ እናያለን። ኦፍኮርስ ሲመጣ መጀመሪያ ባለሟል ነው፣ መርሰነሪ ነው የነበረው። ከቴዎድሮስ መጥቶ ኒውዚላንድ ሄዶ ተቀጥሮ ይሰራ ነበር። ግን
ቴዎድሮስ በጣም እንደሚወዱት ነው በጦር ችሎታው። ግን ከቴዎድሮስ አካባቢ በነበሩ ባለስልጣኖች ሽኩቻ ምክንያት ባሻ ፈለቀ ጥሎ ሄደ። ግን ነጮች ወደ ኢትዮጵያ ሲገቡ ነጭ ብቻ ሳይሆን ኤኒ የውጭ ሰው ቴዎድሮስንም ያገልግሉ በሃይማኖት የሚምጡ ስለላና ለወደፊት አንድ ነገር ለማድረግ ዝግጁ ሆነው ነው የሚመጡት። እና ባሻ ፈለቀ ሲወጣ ቴዎድሮስ ጋር ተጣላ። ምጽዋ ላይ ለቱርኮች፣ ቱርክ የቴዎድሮስ ጠላት ነው። ኢትዮጵያውያኖች ቴዎድሮስንም አልሰደበም የመርሱ ከሆነ ኢትዮጵያውያኖች አህዮች ናቸው ብሎ የአገሬን ሰው እንዴት አህያ ይላል ያውም ለቱርክ ብለው ቂም ያዙበት። ሲመለስ ግን አማርኛ ስለሚችል አገሩን ስለሚያውቀው ኢትዮጵያ ውስጥ ስለነበረ የአገሩን ባላባቶች ስለሚያውቅ የኢትዮጵያውያንም ሳይኮሎጂ ስላወቀ እንግሊዝ ጦር በደንብ መቅደላ ድረስ እንዲገቡ ካደረጉት አስተዋጽኦ ካደረጉ ኃይሎች ወይም ግለሰቦች አንዱ ባሻ ፈለቀ ነው። ካፒቴን ስፒዲ ነው። እሱ ብቻ አይደለም። አሁን ሄንሪ ዱፍተንንም ጠቅሼዋለሁ። ተመልሶ መጥቷል እንዳስተርጓሚ ሆኖ ኢትዮጵያ ገብቶ የነበረ ሰው በሙሉ ከእንግሊዝ ጦር ጋር አብሮ መጥቷል ተመልሶ። ለኢትዮጵያ አይደለም እንግሊዝን ጦር ለመርዳት ነው። ይሄ የሚያሳየን ነገር አለ። እንግዲህ ያኔ ጣሊያኖች ያረጉብን ነገር ነው። እንደዛ ውስጥ ሆነው ሐኪም ምናምን ሆነው በጦርነቱ ጊዜ ተመልሰው መጥተዋል። እንደውም አንድ እንደ አምባሳደር ሆኖ እንደወጣል እንጂ ጸሐፊ ሆኖ የመጣ የነበረ በዛን ጊዜ ሲመለሱ የፖለቲካ ኃላፊ ሆኖ ተመለሰ የጣሊያን እና ካፒቴን ስፒዲም የዛ አይነት ሚና ነው የተጫወተው። እንግዲህ በጣም ብዙ የሚስቡ ነገሮች አሉት መጽሐፉ። ግን ቶሎ ቶሎ መሄድ ስላለብን ከሰዓት አንጻር ምንድነው እስኪ እንግሊዞቹ ያደረጉት እስረኞቻቸውን ለማስፈታት ጥረቱ ምን ይመስል ነበር የሚለውን ደግሞ እኔ እንግሊዝ ሀገር ሰውየው ያረገው ነገር ስተት በመሆኑ የእንግሊዝ ጋዜጦች በጣም ነው የወረፉት። ሰውየው እንዴት መልስ አልተሰጠውም ለቴዎድሮስ ተብሎና ጋዜጦቻቸውን ስታገላብጭ ሪሶርስ ፈልገሽ ቴዎድሮስን የማሞካሸት ባህሪም ነበር። እንደውም እዛ ላይ ጠቅሻለሁ። ድራሻቸውን ነው የሚያጠፋቸው እንግሊዞችን ያሉ፣ በዚያ በኩል ደግሞ ቴዎድሮስን ዝቅ የሚያደርጉ አሉ። እና የእንግሊዝ ሕዝብም ያን ጊዜ ዘመቻው ሲታሰብ ደስተኛም አልነበርም። ያን ያክልም እንትን አላለውም፣ የክብር ጉዳይ አላሉም። ግን ብሪቲሾች ለምንድን ነው መቅደላ መዝመት የፈለጉት? ያ ሁሉ ወጪ በጣም ውድ ጦርነት ነው። ዋናው ምክንያት በየሀገሩ በአህጉሩ በየዓለም ተንሰራፍተው ሲገዙ ስለነበር መቅደላ ወይም ቴዎድሮስ እንግሊዞችን አሸነፋቸው ከተባለ ፓኪስታን ያለው በሙሉ ደውሎ ዜት ስለዚህ ለስማቸው ለክብራቸው ለሌላም ኮሎኒ ሲሉ መዝመት ነበረባቸው። እኛን የጎዳን ነገር አዝማቸው ነው የመጣው ሰው በጣም ብልጥ መሆኑ ነው። በጦር መሳሪያ ብቻ አላመንም። ዲፕሎማቲክ የሶፍት እንትን የሚሉት እዚህ ሀገር አለ አይደል የተጠቀመው በጣም ባላባቶቹ ውስጥ ራሳምም ገዝቷቸዋል። ነገሩ እዛ ሆነው ራሳም ቴዎድሮስን ዙሪያ ያሉትን እያስከዳ ዙሪያው ኩዋላ ደላንታውን በሙሉ በገንዘብ እንትን ብለው ባላባቶችን እንግዲህ በገንዘብም ይሁን በምን እያባበሉ ፕሮሚስ እያደረጉ ወደ ቢቻል ዝም ቢሉ አለዛ ለእንግሊዝ ጦር እንዲረዱ አድርጓቸዋል። አንዱ ትልቁ ነገር ግን አዋጁ ነው፣ የናፒየር አዋጅ። እንደ ቀላል እናየዋለን። ኢትዮጵያውያን ምንም ከቴዎድሮስ ጋር ቢጣሉም የውጭ ሰው መምጣቱን የጠሉ ነበሩ። ኢንክሉዲንግ ካሳ ምርጫ ያልፈለጉ ነበሩ። ያቺ አዋጅ ምንድነው የምትለው? እናንተን አነካም፣ አገሩም አንቆይም፣ ቴዎድሮስን ነው የምንፈልገው ብለው መጡ። እነ ዋክሹም ጎበዜ አጼ ተክለ ጊዮርጊስም እና አጼ ዮሐንስም በኋላ የሆኑት ቴዎድሮስን ሄደን አንወጋልህም፣ ግን ቴዎድሮስን ሄደ አሸነፍ መንገዱን ከፍታለን ነው ስምምነቱ የነበረውና በዛ መንገድ ቀለለላቸው። አሁን ካፒቴን ስፒዲ ባይኖር እና ሌሎቹ የረዱ ሰዎች ባይኖር የእንግሊዝ ጦር በምግብ ብቻ ይጎዳ ነበረ፣ ብዙ ይቀር ነበር። ግን እዚህ መሃል እኔ ሁሉ ጊዜ ያልተዘመረለት ጀግና ምለው አለ ያምባላጌ ወልደ ኢየሱስ ቴዎድሮስ እንደሚወድ እዛ ውስጥ ይጠቀሳል። እንግሊዞችን ያስቸገረ አንድ ሰው ስም ያለው አንድ ሰው ብቻ ነው። ግን አይገርምሽም? ለምንድን ነው ታሪክ ውስጥ እንኳን አንድ ሰው እንኳን እንግሊዞችን አስቸግሯል ተብሎ ባላንስድ በሆነ መንገድ የማይቀርበው? እንግዲህ ከሚታወቁ ባላባቶች እና በዛ መልክ ነው ያሸነፉት። የጦርነት ማየል ብቻ አይደለም። ኦፍ ኮርስ ጦርነቱ ሲጀመር አሮጌ ላይ ብዙ ሰው ውሸት ግን ነው የሚለኛል። እንዲህ ላውንቸር ሮኬት ይዘው መጥተዋል። በዛን ጊዜ ሮኬት ፎቶግራፉን ሳገኝ እንዴት ደስ እንዳለ ልነግርሽ አልችልም። ሰው ሊያምነኝ እንደማይችል ገብቶኛል።
ሮኬት ስንል ሰሜን ኮሪያ የሚታየው አይደለም፣ ግን እንደዚህ እንትን ቦምብ የሚወረውሩ አሉ አይደል? ላውንቸር እንደዛ አይነት ነገር እንግሊዞቹ ብርጌድ ፎቶውን አገኙና ያንን ሁሉ ይዘው መጥተው ነው እንግዲህ በዛች ጦርነት ወቅት ሰውየውን መምታትም የቻሉት። ገብርዬ ነው መጀመሪያ ወደቁት። ከጦሩ ይልቅ ዲፕሎማሲው ነው በጣም ያወደቀና ለዛ ነው ከውጭ የውጭ ጠላት መጥቶ ከወደብ ተነስቶ መቅደላ አፋፍ ድረስ ምንም ሳይሆን መምጣት የቻለው ምንድን ነው? እርስ በርስ ስለተባጠስን ነው። እርስ በርስ ድክመት፣ የስልጣን ሽኩቻ እዚህ ጋር ብዙ ጊዜ የሚነሳ ነገር አለና ካሳ ምርጫ የአፄ ዮሐንስን ጉዳይ አንዳንድ ጊዜ ትንሽ ታሪክ ተጣሞ የሚተረክ ነገር አለ። ለምንድን ነው የተባበሯቸው የሚለውን ስንመጣ የስልጣን ሽኩቻ ጉዳይ ነው እንጂ እንደውም ከናፒየር ጋር በሚያደርጉት ምልልስ ላይ የውጭ ሰው እንዲመጣ እንደማይፈልጉ አልፈለኩም ነበር ነው የሚሉትና እንደውም አንድ ሁለት አረፍተ ነገሮች ብናነብ ሰር ሮበርት ናፒየር አዋጁ ለእንግሊዝ ወታደሮች ወደ አቢሲኒያ መላክ ዋናው ተልዕኮ የግርማዊነቷን አገልጋዮች ነፃ ለማውጣትና ሌሎችም ያላግባብ የታሰሩትን ለማስለቀቅ ነው። ይህ ተልዕኮ እንደተሳካ ጦሩ ወደ መጣበት ይመለሳል። የአቢሲኒያን ግዛቶች በቋሚነት ለመያዝ ወይም በአገሪቱ መንግስት ጣልቃ ለመግባት ምንም ፍላጎት የለውም። ያ ነው ለባላባቶቹ ወደ ናፒየር መጠጋት። ካሳ እኮ እንደውም ውስጥ ላይ አንድ ቦታ ኮንክታተር ካሳ ይለዋል። የሮም ጄኔራል የማይታመን ሰውን ልኮ ከኋላ ይጠብቃል እና ካሳ ትንሽ ይወላውላል ምናምን። ለነገሩ አማካሪ ሽማግሌዎች ነው ወደዛ የገፉት ነው የሚባለው። በጣም የገረመኝ ነገር አድዋ ላይ የግብጽ የምጽዋ ገዢ የነበረ የግብጽ ሰው ናፒየር እንዳትረዱ ብሎ መልእክት ልኮ ነበር። ግብጾች ጠላቶቻችን እንየት የአውሮፓ ጠላት እንዳይመጣ እንትን ብለው ነበር። ግን እንዳልሽው ወንበሯ ነች፣ ስልጣኗ ነች የታየችው እና አንድ ማተብ የማይነገረው ነገር ምንድነው? ማተብና ቃል የገቡት ነገር ቴዎድሮስን አንወጋም፣ እኛ አንወጋም፣ አንተ ግን ሂድና ወጋ ነው በቃ። የወጓሉ ግን በእንትን ደረጃ በትልልቆቹ ተክለ ጊዮርጊስ ወይ ሚኒሊክ ወይም ካሳ አልነበረም። ኢቭን ሚኒሊክም እኮ መቅደላ ድረስ ሄደው ትንሽ መድፍ ወርውረው ታይተው ተመልሰዋል። እና የወንበር ጉዳይ ሁሉንም እንትን ይላል። የዘር ምናምን አይደለም። አንዳንዴ በዚህ መልኩ የሚነገር ልክ ያልሆነ ነገር ስላለ ስህተት ነው እሱ። የእውነት በደንብ ካየሽው ቴዎድሮስና ትግሬ በጣም ፍቅር ናቸው። አፄ ዮሐንስ የአባቶችን ግዛቴን ሰባጋዲስን አስመለስኩ ይላሉ እንጂ እውነት የዛን ግዛት አስመልሰው ለካሳ እንዲደርስ ያደረጉ ቴዎድሮስ ናቸው። ምክንያቱም ቴዎድሮስ ስልጣን ሲይዙ ትግራይ በሰሜኑ መስፍን ስር ነው የነበረው በደጃቾቤ። ደጃቾቤን አሸንፈው ሲይዙ ከዛ አገው ንጉሴ ሸፍቶ ትግራይ በሱ ስር ነው የነበረው። አገው ንጉሴን አክሱም አካባቢ የሰሩት ተአምር አለ፣ እዛ ጽፌዋለሁ። መቼም ሰው የሚገሱን ነገር ባልቻ አባ ነፍሶ ላይ ኃይለ ሥላሴ ሰዎች አርገውታል ነው የሚባሉ ያችን ስትራቴጂ። ከዛ ቀምተው እንደርታን ለሰባጋዲስ ልጅ ካሳ ሰባጋዲስ ለሚባል ነው የሰጡ መልሰው ለባላባቱ። በዛ መልክ ነው ኢዝሊ ቴዎድሮስ ሰሜነኞችን አባረው ለትግሬዎቹ መልሰው የሰጡት እና ፍቅር ነበራቸው። ከጦሩ ጋር የዘመቱ የተለያዩ ጋዜጠኞች ነበሩ። ኒውዮርክ ሄራልድ፣ ዴይሊ ቴሌግራፍ፣ ኒውዮርክ ሄራልድ ራሱ የስታንሊ፣ ዴይሊ ቴሌግራፍ፣ ፒዮኒር፣ ዴይሊ ኒውስ እነዚህ ብዙ ናቸውና የራሳቸው ተወካዮች ነበራቸው። አዘጋገባቸው ምን ይመስል ነበር የሚለውን ትንሽ እስኪ ይገርምሻል። አሁን በዚህ ያሽኝ በዛ ምክንያቱም እንዲህ ስፈለፍል እንግሊዛውያን ያው ኩሩ ስለሆኑ አሜሪካም እኮ እንግሊዝ ትርፍ ነውና ባያዝድ የሆነ ኢንፎርሜሽን ነው የሚሰጡት እና የጻፉትን መጽሐፍ ለማንበብ ሞከርኩኝ። ጋዜጣ ላይ የታተመውን ለማግኘት ጋዜጦችን ማግኘት አልቻልኩም። ግን እነዚህ ሰዎች ባያዝድ ነው የሚሆኑት፣ የእነሱን እንኳን ማንበብ ይከብደኛል በሚል ብዙም አልገፋውም፣ አላገኘዋቸውም። አንዱ በዲቴል የጻፈው ነገር አለ፣ ምን እንደጻፈም አላውቅም። ግን አልፎ አልፎ ካገኘሁት ጽሁፍ ሳይ ቴዎድሮስን ጭራቅ አድርገው ነው የሳሏቸው። እንደነ ዱፍተ እንደ ሌሎቹ ባላንስድ የሆነ ኢንፎርሜሽን አልሰጡም። ስታንሌይም እኮ ጨካኝ ናቸው ይልና ግን በጎን ሄዶ ደግሞ
እንደዚህ ነው ብሎ ያብራራል። እንግሊዞቹ ሲሆኑ ግን በቃ ያው ያገራቸው ጉዳይ ስለሆነ የእንግሊዝ መንግስት ስም እንዴት ደፈረንም አይነት ስለሆነ ለአንባቢያቸው የሚልኩት ነገር ጭራፊን ያየሁት ባያዝድ ነው በጣምና ያንን መስራትም አልፈለኩም ነበር በእውነት ከሆነ። ግን የሚገርመው እንዳሁን ኢምቤድድ የሚባል ጋዜጠኛ አለ አይደል? ከጦር ጋር ጋዜጠኛ ኢምቤድድ ስራቸው ምንድነው? ለሀገሩ ህዝብ ያገራቸውን ጦር ጉብዝና ለመንገር ነው የመጡት። ይሄኛው ኒውትራል ነበረ። ትንሽ ብልጠት አድርጎ ነው እንደውም ፌመስ የሆነው አሜሪካዊ መሆኑም። ጉቦ ሰጥቶ መጀመሪያ ቴሌግራም አስተላለፈ የእንግሊዞቹ ጋዜጠኞች ከመላካቸው በፊት። የእሱ ተነበበና መጀመሪያ አላመኑትም፣ ውሸቱን ነው ተብሎ በኋላ ሲታይ እውነት ነውና ቀድሞ እንደውም በፐርዳም ብቻ ነው የተላከው ነበር ከአሜሪካ። ይሄ አይጽፍም። በኋላ ግን ፌመስ ሲሆን ተቀበሉት። ግን ቅሬታውን አቅርቦ አሜሪካዊ ስለሆነ እንግሊዞቹን ሲወርፍ ታይዋለች አልፎ አልፎና በዛም ትንሽ እንትን ይላል። ኢቭን ቴዎድሮስ ላይ ባላንስ ሊሆነ እንትን የነበረው እሱ እዛ ሲሞቱ እኮ ጨካኝ አሏቸው። ግን ጨካኝ የሚሏቸው እኮ አንዳንዴ ጨካኝ ስራ አረጉ ተብሎ ነውና በተፈጥሮች ጨካኝ ንጉስና የጭካኔ ስራ ይለያያል። እውነት የሆነ ጨካኝ ንጉስ ከፈለግሽ ማን የራሻው አይቫን ዘ ተሪብል የሚባል እነሱን ካነብ በኋላ ወይ ቴዎድሮስ ማለት ይቻላል። በተፈጥሮ በቃ ሰው ሲታረድ የሚወድ ሰው አለ። እሳቸው ከጦርነት ጋር በተገናኘ ነው፣ በብስጭት ነው። እንግዲህ ወደ መቅደላ ጦርነት ስንሄድ ብዙ ነገሮች እያለፍኩ ነው። እንግዲህ ያው ለአንባቢያን ዲቴይል አለ እውነት ያንብቡት። ይሄንን ስታንሊ በዝርዝር ጽፎታል፣ አንተም በዝርዝር ተርጉመዋል ምን እንደሚመስል የጦርነቱ ሂደት። ወደ ዝርዝር ጉዳዮች አንገባም፣ እንዲሁ አንዳንድ ብናነሳቸው ብለህ የምታስባቸው ነገሮች። የአሮጌ ጦርነት ስታንሊም ይላል በዚህ ያመች ቦታ ላይ ኢትዮጵያውያን እንግሊዞቹን መምታት በሚችሉበት ሁኔታ እንግሊዞቹ ኢትዮጵያውያንን መቷቸው ይላል እና አንጀትሽ እንትን ይላል። በተለይ አሮጌ ጦርነትና ሚስማች ነበረ። ሰውም ከዳ። ቴዎድሮስ ደግሞ ትንሽ የተታለሉ ይመስላሉ። በራሳም ዝምታውን የመረጡት መቅደላ ብቻ ተማምነው የቆዩት። አንድ መጥቀስ እንፈልገው አይ ቲንክ አውሮፓውያኑ መድፎችን ሲሰሩ ጥራት ያለው መድፍ የሰሩላቸው አይመስለኝም። አንዱ ወዲያው ነው ብትን ያለው እንደውም ሰዎቻቸውን ገለውበት። ሁለተኛ ንጉሱ ራሳቸው የመድፍ አፈሙዝ እስኪያነጣጥሩ ድረስ አውሮፓውያኑ አነጣጥሩም ነበር። ከውስጥ ነው ቴዎድሮስ እንትን ያለባቸው። አሮጌ ጦርነት ላይ እኔ እንግዲህ በዝርዝር ጽፎታል። ልክ የተደበቀው ማስታወሻ ላይ እንደተጻፈው ዲቴይል ነው። በቃ ሲወርድ ሳንጃው ምናምኑ እያለ ነው የጻፈውና የገብርዬ አሟሟት ያሳዝነኛል በእውነቱ ከሆነ እና ባሻ ስፒዲን ያቆየሁልሽ ለዚህ ነበረ። ካፒቴን ስፒዲ ነው ገብርዬ ፊት አውራሪ ማለት የፊት ጦር መሪ ነው። ሲመጣ የጥሩ ልብስ ለብሶ ነበረ እና ቴዎድሮስ ይሆናል ብለው ብዙ ጥይት ነው ያረፈበት። ግን የመጀመሪያ የመታው የሚባለው ካፒቴን ስፒዲ ነው። እንደውም ካፒቴን ስፒዲ ስዕል ላይ የምናየው ይሄ ለምዱ ምኑ በሙሉ የገብርዬ ነው። ያ ያናድደኛል የምር ከሆነ እና ናፒየርም ገብርዬን ከሞተ በኋላ እንደ ፖለቲካ ነገር ተጠቀምበት። አስቀድሞ ለማሸበር ነው እሳቸው አንዱ እሱ ነው። አሮጌ ከእንትን ካል በኋላ ተስፋ አልቆረጡም። ሰውየው ከብትም ልከው ነበረ። እሳቸው እጃቸውን እንደማይሰጡ ከ2-3 ሳምንት በፊት ተናግረዋል። ሰው ሲፈራ ራሱን ገደለ ይላሉ ነው። አስቀድመው የወሰኑት ነገር ነው። ወንድ ያቀፈ መልሶ አይታቀፍም ነው። እሱም በማድረጋቸው ከውርደት ያዳኑን እኛን ነው። ታስረው እየተጎተቱ በሰንሰለት ቢሄዱ ኢማጂን ምን እንደምንሆን ቢጋዙ ነው። ከዛ ውጪ ቴዎድሮስ የሆነች ሴት ነች የገደለችው የሚልን ነገር ያስቀኛል። የሚሆን አይደለም። በጣም ጥብቅ በቅርብ ባለሟሎቻቸው ጋር ነው የነበሩት። መጥቀስ እንፈልገው ነገር ምንድነው ሁኔታውን መሸነፋቸውን አውቋል። ቴዎድሮስ ድራማ ላይ ትንሽ ኦቨር ድራማታይዝድ ይሆናል ነው። ቴዎድሮስ ለወታደሮቻቸው አንዱ ተነስቶ ይሄን ፈሳም ፈረንጅ እንደዚህ እናደርገው ይቅርታ ሲሉ ኖ የያዘው ነፍጥ ደረትን ነው የሚያነድህ ብለው ትክክሉን ነው የተናገሩት። መጨረሻ ላይ ምንድነው ሂዱ መሐላችሁን አንስቻለሁ ሂዱ ብለው ያሰናበቷቸው። ለዛ ነው ብቻቸውን የቀሩት። የተወሰኑ አብረው ለመሞት የቆረጡ ብቻቸውን ወይሳቸውን ሲገሉ ከቺፍቴኖች ከአለቆቻቸው መካከል 7ቱ ግን ካንተ ጋር ነው። እንግዲህ ራስ እንግዳ እኮ ከልጅነት ጀምረው ነው የሸፈቱትና
እዛ ላይ የነሱን አወዳደቅ በሙሉ ጽፎታል እንዴት እንደወደቁና እነሱ የፈለገ ይሆናል አብረን እንወድቃለን አሉ። አብዛኛው ያው መጨረሻ ሂዱ ብለው የሸኟቸው የሸሸም አለ፣ ግን ቅርብ የሆኑት ሂዱ ተብለው እንደዛ ነው ያመና የአሮጌ ጦርነትና ያቺን የአሮጌን ጦርነት ማየት ጥሩ ነው። ከዛ በኋላ ቴዎድሮስ አለቀ ማለት ነው። ያ በነጭ ፈረስ እየዞሩ እንትን የሚሉት ሁሉ እዛ ተቀምጠው አትክ ድራማ ለሚሰሩ ሰዎች በጣም ብዙ መረጃ ነው ያለው እዛ እና ትንሽም ቴዎድሮስን መካቡን ትተን የእውነት ባህሪያቸውን ማውጣት ያውቃሉ። ማን ኃይለኛ ማን እና ምን ይሉ ነበረ፣ ወይኔ እንደ ዛሬ ባይሆን እንግሊዞችን ወደቡ ላይ ነበር መቀበላቸው ይሉ ነበር እና መድከማቸውን ያውቃሉ። ግን ራሳቸውን አሳልፈው መስጠትና መዋረድ አልፈልጉም። ፕራይዳቸው ከልክ በላይ ነው የነበረው። አንዳንዶቹ ይተይቻቸዋል በጣም ብዙ ፕራይድ ነበር። ኖ ፕራይድ ባይኖራቸው አውሮፓውያኖቹ እንደ ውሻ ነው ሊያዟቸው የሚፈልጉት። አንድ ቦታ እኮ ጠቅሼዋለሁ፣ ፕላውደን ጎንደር ቤተ መንግስት ላይ እንግሊዝ ባንዲራ ካልሰቀልኩ ብሎ እንደተናደዱና ቱ ዛት ኤክስተንት አውሮፓውያኖቹ መጫን ወደ ኋላ ስላልዋ ጦርነቱ ሁሉ የመጣው ጣሊያኖቹ እኛንን እንትን ምንለው ስለሚሉ አይደለም። እና መቅደላ ያ የሳቸው አወዳደቅ እንግዲህ ጠቅሶ ትንፋሻቸው እስኪወጣ እዛ ሁሉ አይቷል። ማ እንዴት እንደሞቱ ማ መጀመሪያ እንደደረሰ ዝርዝር ተቀምጧል እና ቀብራቸውም ቢሆን በደንብ ዛለ። እንግዲህ አይ ቲንክ መቅደላ አሳች ያ ፓርቱ እኔ በጣም ትን ይለኛል። በጣም የሚነካ ነው። በጣም እንግዲህ ሞርተን ስታንሊ የጻፈው ነገር አለ። እስረኞቹ በጣም እንደሚደበደቡ የተለያየ አሰቃቂ የሆነ ነገር እንደሚፈጸምባቸው ደብዳቤ እየጻፉ እንዴት የሀገሩ ሰው እንግሊዛውያን ይሸበሩ እንደነበርና በኋላ ላይ አጼ ቴዎድሮስ የለቀቋቸው እስረኞች የተገኙት ግን እንደዛ ሆነው አልነበረም እና ውሸት ነበር ብሎ የሚገልጸው ነገር ነበረ። እንደውም አገልጋዮች ነበራቸው አያያዞችም የእስረኞቹ። እስኪ እሱ እንግዲህ ምንድነው እነ ካሜሮን በደብዳቤ የላኩ ልንሞት ነው እንደዚህ ተደበደብን ቶርች ተደረግን ብለው ቴዎድሮስን አውሬ ያስመስለው የሚጽፉ እነሱ ነበሩ። የእውነቱ ከሆነ ቴዎድሮስ ቢያስሩም እንዴት አደራችሁ ማለት ይወዳሉ እኮ። እንዴት አደራችሁ አይዟችሁ ምናምን ይላሉ። ቴዎድሮስ ምንድነው አልገደልኩህም ያሰርኩ ለጊዜው ነው ጤነኛ ነህ ወይ ነው። እና አሽከራላቸው ዘባላቸው ከነሚስቶቻቸው ነው የሚኖሩት እና የእንግሊዝን ህዝብና የእንግሊዝ መንግስትን አንዱ በቃ ዘመቻውም ፋክተር የሆነው በጭካኔ ሁኔታ ሰውየው ቶርች አረጋቸው አንገላታቸው አውሮፓውያን ተብሎ ነው። አሁን ኢማጂን እንግሊዛዊ ጸሐፊ ቢሆን ያችን ሚስጥር አያወጣም ነበር። ያው ሊያጨበጭቡ የነበሩ መኮንኖች እኮ ነው እስረኞቹ ሲለቀቁ ያማሩ በቃ ምን የመሰሉ አቆሙ። እና አንድ የሚገርመኝ ነገር ቁጥራቸውን ይጠራና አንድ ተጨማሪ አዲስ አለችልና ስሟ ቴዎዶራ ይላል። በቴዎድሮስ ስም ነው እንግዲህ እኔም ብያለሁ። እውነት እንግዲህ እስረኞቹ ቴዎድሮስን ያን ያክል ይጠሩ ነበር ወይ? እንዴት ልጃቸውን በዛ ይሰየማሉ ነው እና እንትኑ ገብቷቸዋል። ኢንትሪጉ ሁሉም የተወሰነ ባነበው ጥሩ ነው ለአድማጭ ተመልካቾች። ፕሮፓጋንዳ ይሄ የሚያስተምር ምንድነው? መጀመሪያ የተጻፈ ጽሁፍ እውነት ማለት አይደለም። ደጋግሞ ትራስት ቬሪፋይ ሁሉ ጊዜ እኔ ሰብከዋለሁ። ለነገሮችን ነገር ያለው ሬገን ነው። ትራስት በት ቬሪፋይ ግን የራሻ ፕሮቨርብ ነው። መቀበል ጥሩ ነው፣ ማጣራት ጥሩ ነው። አሁን ሌሎቹ እስረኞቹ የጻፏቸውን ደብዳቤዎች ያነበበ ሰው ቴዎድሮስን በምን አይን እንደሚያየው መገመት ይችላለሁ። ግን ስታንሊ በቦታው ሄዶ ያየውን ካላየሽ በስተቀር አውሬ ናቸው ወይ ሰውየው ነው የሚባለው። ጥቂት ላንብበው። እስረኞቹ እንግዲህ እነዚህ ናቸው። ጠቅላላ ቁጥራቸው 61 ነበሩ። ለነዚህ ነው እንግዲህ ዘመቻው የተካሄደው። እነዚህ ነበሩ እንግዲህ ሲልኩ በነበሩ አሳዛኝ ደብዳቤ የእንግሊዝ ክርስቲያኖችን እንባ ሲያስፈስሱ የነበሩት። እንደ ደብዳቤያቸው አገላለጥ ሁላችንም ሊሞቱ የተቃረቡ ናቸው ብለን እንድናምን አድርገውናል። ይህም በየቀኑ ይገረፉ እንደነበር፣ ሁሉ ጊዜ በእግር ብረት እንደታሰሉ፣ እርቃናቸውን፣ አካላታቸው ላይ ብዛት ያለው ቁስልና ጠባሳ ያለበት እንደሆነ ነበር። ነገር ግን አሁን ሲታዩ በደንብ የለበሱ በተለይ አራቱማ የአይን መነጽር ያደረጉ ነበሩ። አስገራሚ እያለ ይገልጸዋል ስታንሊ። እሺ የሾለከች ሚስጥር ናት እሷ። እንግዲህ ግን የእንግሊዝ ወታደሮች ራሳቸው ነው በጣም የተናደዱት። ማጨብጨቡን ሁራ ማለቱን ትተው ማጉረምረም ነው የጀመሩት። እዚህ ድረስ የመጣ ነው እንግዲህ ኢማጂን ቴዎድሮስ ትንሽ ጉልበት አውጥተው
እንደው 400 ብሪቲሽ ገለው ቢሆን ኖሮ ንዴቱ እንዴት እንደሚሆን አስቢ። ለነዚህ ነው ተብሎ እንግዲህ መጽሐፉ በጣም በርካታ ነገሮች አሉት። የተወሰነውን ለመጥቀስ ከቴዎድሮስ ሞት በኋላ ያለው የንግስቶቹ የወርቂትና የመስተዋት መቅደላን ለመውሰድ ያደረጉት ፉክክር፣ የእቴጌ ጥሩ ወርቅ ሞትና ቀብር፣ የልዑል አለማየሁ ቴዎድሮስ ሁኔታ፣ በጣም ብዙ ነገሮች አሉ። አሁንም ማናነሳቸው እንግዲህ ራሳቸው አድማጭ ተመልካቾቻችን ያንብቡት። የጠቀስኳቸውን ጀምሮ እንግዲህ ሌሎች በርካታ ያልተነጋገርንባቸው ነገሮች ቢኖሩም አንተ ብናነሳው ከመጽሐፉ የምትለው ነገር ካለ እሱን አንስተን ወደ መጨረሻው እንሄዳለን። ማንሳት የምፈልገው አንድ ሰው ስልጣን ሲይዝ በዘርም ተዋርዶ ንጉስ ይሁን በጉልበቱም ኢብን አሁን በሰለጠነው ዓለም የምናየው እንደ ሰሜን ኮሪያ ልጁን ምን ነው የሚያነግሰው። ቴዎድሮስ የዛ አይነት ሀሳብ አልነበራቸው። ወደ ኋላ ስትመረምሪ አውሮፓውያኑ ጋር የሚያወሩት አለማየሁና መሸሻ ውጭ ሄዶ እንዲማሩ ነው። ሌላ ቢሆን መሸሻን ለማንገስ ነው የሚታገል ነበር። እንደውም አሁን ከጨረስኩ በኋላ አንድ ሰው ጋር ሳወራ የመጀመሪያው ስኮላር የሚባል ነገር ነው እንደው ቴዎድሮስ ያደረጉት ትምህርት ወደ ማህበረ ስላሴ የላኳቸው ወጣቶች ነበሩ። ያቸው እንግዲህ ልጃቸው መሸሻ ቴዎድሮስ፣ ሚኒሊክ፣ ካሳ ምርጫ፣ አራተኛ አለ ይባላል ማግኘት አልቻልኩም። እነዚህ ሶስቱ ፖቴንሻሊ ንጉስ መሆን የሚችሉ ሰዎች ናቸው። ቴዎድሮስ ሁለቱን አጥፍተው ለልጃቸው ለማመቻቸትም አልፈልጉ። አለማየሁማ እንደማይነግስም ያውቃሉ፣ ይወዱታል፣ ውጭ እንደሚሄድ ነው። እና እነዚህን ማህበረ ስላሴ ገዳም ሂዱና ተማሩ ብለው ያስተማሩን። አንዳንድ ሰው ሚኒሊክ ነው እንጂ ቴዎድሮስ ይላል። ሚኒሊክን ማን አሳደገው? ከ11 ዓመት ጀምሮ የቴዎድሮስ ዶክትሪን ያለው የቴዎድሮስን አወዳደቅ ስላዩ የቴዎድሮስ ኃይለኝነትን እንትን አድርገው በዲፕሎማሲ ስላደረጉ እና ያ ነገር ሁልጊዜ እንትን ያደርገኛል። ያንን ደግሞ ያደረጉት ስልጣናቸው ሳይወድቅ ገና ከፍ እያሉ ነው ያን የወሰኑት። ወጣቶች ነው የነበሩት። ከዛ በኋላ ነው እነ ደጃማች ካሳ፣ ደጃማች ሚኒሊክ ተብለው የተሾሙት። እና ሶስቱን ማንኛው ንጉስ ነው እንደዛ የሚያደርገው። ሰበብ ፈልጎ የሌላውን ልጅ ያጠፋል፣ ያርዳል እንጂ እሱ ትልቁ ነገር ነው። እንደውም ወደ ኋላ ሲወጡ እቴጌ ጥሩ ወርቅ ስትጠየቅ ምን እናርገው ልጁን ሲባል አባቱ የሚመኙለትን አለች እኮ አባቱ የሚያስቡለት የነበረው ይሁን አለች። ውጪ በቃ ውጪ ሄድ ነው አንድ እሱ ነው። አንደኛዋ ነገር የደጃች አለማየሁ አያት ወይዘሮ ላቄ የጻፏት ደብዳቤ ስለ ህዝቡ ቴዎድሮስ ህዝቡን አውቀውታል። እዛ ውስጥ አለ፣ አንነካውም፣ እናልፈዋለን ህዝቡን በተለያየ መንገድ። ግን አሮጊቷ ሴትዮዋ ደግሞ ህዝቡን አይኑ ጠፍቷል ብለው የጻፉት ደብዳቤ ይገርመኛል። ህዝቡ ወደ ኋላ የቀረ መሆኑን እንግዲህ እሳቸው አልተማሩም፣ የደጃችሁ ሚስት ናቸው። እሳቸውም እንደው በምስክርነት የጻፉት ነገር ነው እና ህዝብ በአንድ ላይ ሳያውቅ ሲቀር በቀላሉ የመበታተን የመሸነፍም ኃይል አለ። ጥቅሙን ማወቅ መቻል አለበት ህዝብ። እንግዲህ የኔ ሰው ከመራኝ ካልመራኝ የሚለው ነገር እሱ ነው። ድሮም ቴዎድሮስም ጊዜም ችግሩ የነበር የኛ የራስ አሁን ድረስም እንደዛ ነው። ግን እዛ ላይ እኮ ይገርምሻል፣ ዋድላ ደላንታ አካባቢ ከቴዎድሮስ ሸፍተው በሚቀጥለው ቀን የዋግሹም ጎበዜ ጦር ሄዶ ይደበድባቸዋል። የራሳችን ያሉት የራሳቸው ያሉት በጣም የሚገርም ነው። ማስተላለፍ የምትፈልገው ነገር ካለ በመጨረሻ ከፍት ነው። እኔ ማስተላለፍ የምፈልገው ምንድነው፣ እኔ እውነት ለትርፍ ተብሎም የተሰራ ነገር አይደለም። ከዚህ በፊት መጽሐፍ አሳትመንም አይተነዋል፣ የአንባቢውን የገቢውን ያክል። ግን እንደ ሀገር ታሪክ እንደ ማበርከትም ለማለት ነው እና ይሄን ለማንበብ ብቻ ሳይሆን እንደ ሪፈረንስም ቤት ውስጥ መቀመጥ የሚገባው መጽሐፍ ነው። ብዙ የተደከመበት ነው። 10 ምናምን ሪሶርስ ያለው እንደው ወገናዊነትን ሚኒማይዝ አድርጎ በተቻለ መጠን የተጻፈ ስለሆነ ስለ ታሪክ ነው። ሁለተኛ ምንድነው ቴዎድሮስ በየመድረኩም በየምኑ ይታያሉ። ግን እኔ እንደማስበው እኔ የጻፍኩት ስለሆነ ሳይሆን ባህሪያቸውን ከቁመታቸው ጀምሮ እንደዚህ የሚገልጽ መጽሐፍ የለም። እውነት ሰውየው ሃይማኖት ላይ ያላቸው ባህሪ የተለያየው እና ቴዎድሮስን ማወቅ የሚፈልግ ሰው ቴዎድሮስ ብሎ ልጁን የሰየመ ቴዎድሮስ ብሎ ራሱን የሰየመ ይሄን መጽሐፍ ማንበብ አለበት። ከዛ ውጪ ብዙ ጊዜ ለአንድ ነገር ሌላም ተቃዋሚ ነገር ሊኖር ይችላል። ስለ ቴዎድሮስ ደግሞ ሌላ እኔ ከጻፍኩት ውጭ የሚወራም የተጻፈም ሊኖር ይችላል። ግን ያንን አንብቦ ምንድነው ለማለት ሁለቱንም ማንበብ ያስፈልጋል የግድ። እኔ
ይሄ ነው ትክክል ነው ብዬ እንትን አለንም። ግን ይሄን ካነበቡ በኋላ ያንን አንብቦ ባላንስ አድርጎ የትኛው ነው መረጃ ያለው የትኛው ነው የሚመስለው ብሎ መፍረድ እንዲቻል ማንበብ ጥሩ ነው። ሌላው ደግሞ ምንድነው ቅድም አይደኖ ጠቅሼልሽ ከሆነ ስብሰባ ተደርጎ ነበር ኢትዮጵያ ቴዎድሮስን በተነሳና ምሁራን የተሰበሰቡትና the founder of modern ኢትዮጵያ የአዲሲቱ ኢትዮጵያ መስራች ብለው ነው ሰውየውን ያስቀመጧቸውና እንዴት ነው ኢትዮጵያ ያለን የፎከርን የአዲሲቱ ኢትዮጵያ መስራች የሆነን ሰው ባህሪና አወዳደቅ ማናነበው የግድ ማንበብ አለብን። ብዙ ትምህርት የሚሰጠው ነገር አለ መጽሐፉ ነው። መልእክቱ ምንድነው? ቴዎድሮስ ሲባል አንድነት ነውና ቴዎድሮስ መስዋዕት የሚባል ነገር አለ። ቴዎድሮስ እኮ በሽሎን ባይሻገሩ ኖሮ ይላሉ አውሮፓውያን ማንም የሚነካቸዋል ነገር አለበት። እሳቸው ግን ወሎን ተሻግሬ ሸዋን አስከብሬ አንድ አረጋለሁ ስላሉ ነው ብዙ ጠብ የመጣው እንጂ ምቾት ፈላጊ ቢሆኑ ያው እዛች ሊሚትና እያወቁ አገሪቱን አንድ ለማድረግ ብዙ የከፈሉት ነገር አለ የሆነም ነገር አለና እንደ ሀገር ስናስብ ሀገርን የመሰረተ መሪ ስም ሚዛን ላይ እንዳልነው ሚዛን ላይ ያስቀምጠን ነው። አሁን በየሀገሩ እኮ የሀገሩ መስራች ምን እየተባለ የሚወደድ ሰው አለ አብሮ መሄዳልና በዛ መልክ እንዲታይ ነው እኔ የምፈልገውም። እንደው የምር ከሆነ ይከብዳል ራስ ጽፎ ራስ ፕሮሞት ማድረግ፣ ግን እንደ ሪሶርስ መቀመጥ የሚገባው መነበብ የሚገባው መጽሐፍ ነው። አንዱ ችግር ምንድነው? ቴዎድሮስ ብዙ አንብበናል ምን አዲስ ነገር አለ ብለውም የጠየቁኛሉ። ብዙ አዲስ ነገር አለ፣ አንቺ ምስክሬ ነሽ። በጣም ብዙ አለ። የድሮውን ለመደረት አልሰራሁም። ከድሮው ምንድነው ያልሰማነው ያላወቅነው? አሁን በትንሹ የአምባላጌውን ሰውዬ ስም ማወቅ ራሱ ቀላል አይደለም። ሁሉም ኢትዮጵያዊ ከናፒየር ጋር አብሮ አልተኛም ያን ጊዜ እና አንድም ባላባት ቢሆን የሚችለው ሞክሮ ነበር። እንደዚህ ባላንስድ ታሪክ ሲወጣ ጥሩ ነውና አንባቢያን ይሄንን ቢያገላብጡ ደስ ይለኛል። በነገራችን ላይ ትንሽ ሶሻል ሚዲያ ወይም በሌላ መድረክ ላይ ቀደም ያሉ ሰዎች ገፍቼም ቢሆን እንዲያነቡት አድርጌያለሁኝና እንግዲህ እነሱ የሚሉትን እነሱ ይበሉ። አትሊስት ስለ ቴዎድሮስ የሚያወሩ እንደዚህ ስለ ቴዎድሮስ የሚናገሩ ሰዎች እንደው ገፍቼ አንብቡ ባካቸው እና አንድ የሰማሁት ምንድነው ይሄ ለምሰራው ስራ ይረዳኛል ብዙም አላውቀው ነገር ነው የተማርኩት። እኚህን ሰውዬ አናቃቸውም ለካም የተባለ ማለት ብዙ አዲስ ነገር አለው ቤዚካሊ እና ዶክተር ከበየ በጣም ነው የማመሰግነው። በጣም ነው የማመሰግነው እኔም ስለተሰጠኝ እድል በጣም እግዚአብሔር ይስጥልኝ። እሺ መጨረሻው ላይ ለአድማጭ ተመልካቾቻችን ከመጽሐፉ መዝጊያ አንድ ነገር አንብቤ መዝጋት እፈልጋለሁ። እንደ ሀገር ለመኖር አማራጩ ግልጽ ነው። ሰብሰብና ጠንከር ማለት ነው። ሰብሰብ ማለትና መጠንከር ደግሞ የቴዎድሮስ ነበር ብለሃል። ይህንን መልእክት እኔ ማስተላለፍ ስለምፈልግ ነው። እንግዲህ አድማጭ ተመልካቾቻችን ኩማሴ ኤንድ መቅደላ ከተሰኘው ከሄነሪ ሞርተን ስታንሊ ስራ በዶክተር ገበየው ተፈሪ ወደ አማርኛ የተመለሰውንና መቅደላ የቴዎድሮስ ዕጣ በሚል ርዕስ የተተረጎመው መጽሐፍ ላይ ያደረግነው ውይይት ይህንን ይመስል ነበር። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ